ሁሉ ለእግዚአብሔር ይሁን። ሻሎም ቅዱሳን፣ የጌታ ጸጋና ሰላም በያላችሁበት ይድረስላችሁ፣ ይድረስ ይብዛላችሁ እንላችኋለን። እግዚአብሔር መልካም አምላክ ነው። ጌታ ኢየሱስ ክርስቶስ ትላንትም ዛሬም እስከ ለዘላለም ያው ነው። ትላንት የሰራውን ድንቅና ታምራት ዛሬም በተለየ መልኩ ያደርገዋል። ክብር ለእግዚአብሔር ይሁን። አሁን ስንዘምረው የነበረው መዝሙር ሁላችንም የምናውቀውና የምንወደው ነው። ይህም በእግዚአብሔር አይን ቀላል ነው። ይህም በእግዚአብሔር አይን ምንም ነው። እግዚአብሔር አልችልም አላውቅም የሚባልን ቃል እንደማያውቅ ዘምረናል። ስለዚህ ዛሬ ይህንን እነዚህን ቃላት ስንዘምርና እግዚአብሔርን ስለ ታላቅነቱ ስለ ሁሉን ቻይነቱ ስናመልከው ለራሳችን ተቀብለናል ወይ? ይህን ቃል ለራሳችን ይህንን ቃል የምንዘምረውና ከአንደበታችን የሚወጣውን ቃል አምነነዋል ወይ? በመንፈሳዊ ዓለም እንቅስቃሴ የሚሆነው ስናምን ነው። እግዚአብሔርን ስናምነው ነው። የጥላትን ውሸት እንቢ ስንል ነው። ክብር ለእግዚአብሔር። ስለዚህ አልችልም የሚባልን ቃል አታውቅም ነው። ይሄ በእግዚአብሔር አይን ቀላል ነው፣ ይሄ ሁኔታዬ በእግዚአብሔር አይን ቀላል ነው ብለን ካላመን ነው በስተቀር እንቅስቃሴ አይፈጠርም። ለሌላ ሰው ልናምነው እንችላለን። አሁን ለወንድሜ ለእህቴ ይሄ ነገር እግዚአብሔር ያረግልሻል ያረግላታል ልንል እንችላለን። ግን ይኸውላችሁ ለራሳችን እስካላመን ነው ድረስ ጠላት ስክሲድ አደረገ ማለት ነው። ለራሳችን እስካላመነው ድረስ እግዚአብሔር ደግሞ ሊሰራ አይችልም በህይወታችን ላይ። ለምንድነው? ያለ እምነት እግዚአብሔርን ደስ ማሰኘት ስለማይቻል። ስለዚህ ወገኖቼ ወደ እግዚአብሔር ስንቀርብ እግዚአብሔር እንዳለ እንደ እግዚአብሔር ቃል እንደሚናገረው ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር እንዳለ እንደሚሰራለት ጸሎታቸውን ሁሉ እንደሚሰማ እንደሚያስተካክል ማመን አለበት። ለምን? ያለ እምነት እግዚአብሔርን ማስደሰት አይቻልም። ግን የእምነትን አትሞስፌር ለእግዚአብሔር ስንፈጥርለት እግዚአብሔር መስራት ይችላል። ጌታ ኢየሱስ ክርስቶስ ራሱ በአንዳንድ ቦታዎች ሲሄድ ከእምነታቸው ካለማመናቸው የተነሳ ብዙ ታምራትን ማድረግ እንዳልቻለ የእግዚአብሔር ቃል ይናገራል። ለምንድነው? ስላላመኑት ነው። ሁኔታዎችን ብቻ ስለተመለከቱ ነው። ከየት እንደመጣ ስለተመለከቱ ነው። የምድራዊውን ነገር ብቻ ስላሰቡ ነው። እስቲ ግን ዛሬ እግዚአብሔር ስላንተ ምን ይላል፣ እግዚአብሔር ስላንቺ ምን ይላል የሚለው በጣም ድንቅ ነገር ነው። ግሩምና ድንቅ አድርገኸኛልና አመሰግንሃለሁ ይላል እግዚአብሔር ቃል። ስለዚህ ስለ ራስሽ ስላንተ የሚለው እግዚአብሔር ቃል ምንድነው? እግዚአብሔር ስላንተና ስለኔ የሚለው ነገር ምንድነው? መልካም ቃል ነው። መልካም የሆነ ቃል ብቻ ነው። ስለዚህ ዛሬ በህይወታችሁ የታወጀውን አዋጅ አላውቅም። የህመም አዋጅ ይሆናል፣ የችግር አዋጅ ይሆናል፣ በፍርድ ቤት የተፈረደባችሁ ነገር ሊሆን ይችላል። ነገር ግን ከእግዚአብሔር ቤት ከእግዚአብሔር አፍ የወጣው ቃል ግን መልካም ቃል እንደሆነ ልነግራችሁ እወዳለሁ። ስለዚህ እግዚአብሔር ቃል ምን ይላል? በአንደኛ ዜና ምዕራፍ 16 ከቁጥር 8 ጀምሮ አነባዋለሁ። ከዛ አብረን አምልኳችንን እንቀጥላለን። ጸሎት የምትፈልጉ ደግሞ በኢንፎርሜሽኑ ላይ በዚህ በፌስቡክም ወይ በዩቲዩብ ላይ ኢንፎርሜሽን በቪዲዮ ላይ የምታገኙ ስልክ ቁጥር ደውላችሁ መገልገል ትችላላችሁ። እግዚአብሔር መልካም ስራ ያደርጋል። የእግዚአብሔር ቃል እንደዚህ ይላል፣ እግዚአብሔርን አመስግኑ ስሙንም ጥሩ፣ ለአሕዛብ ስራውን አውሩ፣ ተቀኙለት፣ ዘምሩለት፣ ታምራቱንም ሁሉ ተናገሩ። አሜን። ለሌላው ሰው ራሱ ያደረገውን ታምራት መናገር ትችላለህ። የእምነትን አትሞስፌር ይፈጥራል። ለእስራኤል ልጆች እግዚአብሔር ያደረገውን መልካም ስራ መናገር ትችላለህ። ይሄንማ እግዚአብሔር ካደረገ በጭንቀታቸው ጊዜ ለነሱ ከደረሰ ለኔም ይደርሳል። ለምንድነው? የእግዚአብሔር ባህሪ ምንድነው? ይወዳል፣ ፍቅር ነው እግዚአብሔር። ከዛ ደግሞ የተናገረውን እግዚአብሔር ያደርጋል፣ ቃሉን ይጠብቃል። ለምን? እግዚአብሔር ቃል ምን ይለናል? እንደ ሰው ስላልሆነ አይዋሽም፣ ማዋሸትም አይችልም። ነገር ግን እግዚአብሔር ስለሚወደን ስለሚወድ ፍቅሩን ወገኖች መርሳት የለብንም። የምሕረት አድራጊ አምላክ መሆኑን መርሳት የለብንም። ሁሉ ጊዜ ህይወታችንን ከዛ ከፍቅሩ ነው ማየት ያለብን። ለምንድነው? ሁሉ ጊዜ ከፍቅሩ ስንነሳ ጠላት አፉን ይዘጋል። ለምን? እግዚአብሔርን ልጁን ኢየሱስ ክርስቶስን ወደ ምድር እንዲልክ ያደረገው ፍቅሩ ነው። ስለዚህ ፍቅሩ እንደማይለወጥ ዛሬ እግዚአብሔር ሊያስታውሳችሁ ይፈልጋል። እግዚአብሔር መንፈስ ሊያስታውሳችሁ ይፈልጋል። የፈለገውን ስህተት ብታደርጉ፣ የፈለገውን ነገር ብትናገሩ የእግዚአብሔር ፍቅር አይለወጥም። አሜን፣ ሃሌሉያ። የእግዚአብሔር ፍቅር እንደማይለወጥ ልነግራችሁ እፈልጋለሁ። ሰው የፈለገውን ይበል፣
ሰው የፈለገውን ይበል፣ ነገር ግን ጠላትም የፈለገውን ይናገር። ነገር ግን የእግዚአብሔር ባህሪ ይሄ ነው። የወደድኩሽ ካለ ወደደሽ ነው። ከዚህ በፊት በሪሌሽንሺፕ ወይም በተለያየ በህብረት ወይም በተለያየ ትዳር ውስጥ የማይወድሽ ሰው ከገጠመች ወይም የማይወድህ እህት ከገጠመች ያንን ይዘ እንደ ባገች ልትራመድ ትችላለህ። ነገር ግን እግዚአብሔር እንደሱ አይደለም። እግዚአብሔር እንደ ሰው አይደለም። እግዚአብሔር ወደድኩ ካለ ወደደ ነው። አሜን። ሌላውን አክሽን ሁሉ የሚሰራው የሚረዳ የሚገኝልህ ከፍቅሩ ተነስቶ ነው። ከፍቅሩ ተነስቶ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃልን ስናነብ በዘፍጥረት ላይ አዳምና ሔዋን ኃጢአትን ከሰሩ በኋላ እግዚአብሔር ምን እንዳደረገላቸው እናውቃለን። ከፍቅሩ የተነሳ ነው ከኤደን ያወጣቸው። ከዛውኑ በዛ ስፍራ ኃጢአት መስራታቸውን አይቶ እግዚአብሔር ለምን ይህንን አደረግ፣ ለምን ከቦታ ጠፋ ብሎ አዳምን ሲናገረው የማዳኑን ሐሳብ እያሰበ ነበር። ኢየሱስ ክርስቶስን በመስቀል ላይ የተመለከተ ነበር። ዓለምን ሁሉ ስለወደደ እግዚአብሔር ኢየሱስ ክርስቶስን እንደሚልከው ይህንን መለኮታዊ ሐሳቡን ፕላን ያደርግ ነበር እግዚአብሔር። ስለዚህ ራቁታቸውንም መሆናቸውን ከማወቃቸው የተነሳ ልብስ እንዳለበሳቸው እግዚአብሔር እናያለን። የፍቅር አክሽን ነው። የፍቅር ሐሳብ ነው። የፍቅር አምላክ ነው። ስለዚህ ዛሬ የትኛው ኃጢአት ነው ዛሬ ከእግዚአብሔር የሚለየን? የትኛው ጥያቄ ነው ወይ የትኛው ችግር ነው ወይ የትኛው ሰው ነው ዛሬ ከእግዚአብሔር ሊለይ የሚሞክረው ከእግዚአብሔር ፍቅር? እግዚአብሔር የፍቅር አምላክ ነው። አሜን አሜን። እግዚአብሔር ፍቅር ነው ወገኖቼ። ብዙ ጊዜ ልንሰማው እንችላለን። አዎ እግዚአብሔር ፍቅር ነው ልንል እንችላለን። ግን ባህሪው ፍቅር ነው እግዚአብሔር። በቃ ከፍቅር ተቃራኒ ሆኖ ሊሆን አይችልም እግዚአብሔር። አሜን። ክብር ለእግዚአብሔር ይሁን። ክብር ሁሉ ለእግዚአብሔር። የሆሴዕን መልእክት ስንመለከት እግዚአብሔር እንዴት አድርጎ ለእስራኤል በቃ ወደሱ ወደ እውነት እንደገና ሊመራት ወደሱ እንደገና ሊያባብላት እንደሆነ ይናገራል። ክብር ለእግዚአብሔር ይሁን። ወደ ጥፋት መንገድ እንደሄደች ስላወቀ እግዚአብሔር ያልሆነ መንገድ እንደመረጠች ስላየ እግዚአብሔር ወደ ፍቅሩ ሊመልሳት ፈለገ። ያንን የፍቅር መንገድ በሆሴዕ እንዴት አድርጎ እግዚአብሔር የሆሴዕን ሕይወት ምሳሌ እንዳደረገ እናውቃለን ሁላችንም። ግን ዛሬ ወደ ዋናው መልእክቴ ብመለስ እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ስለሆነ የትኛው ሁኔታም ብትሆን በከፍታም ብትሆን በተራራም ብትሆን በሸለቆም ብትሆን የእግዚአብሔር ፍቅር አይለወጥም። ስለዚህ መነሻችን ሁሉ ጊዜ የእግዚአብሔር ፍቅር ይሁን፣ የእግዚአብሔር መልካምነት ይሁን፣ የእግዚአብሔር ባህሪ ይሁን። ወገኖቼ ዛሬ በዚህ ዘመናችን ሰው ተለዋዋጭ እንደሆነ እናውቃለን። ሰው በየቀኑ ይለዋወጣል። እንዴት አድርገን እንደምንይዘው አናውቅም። ሰውን ሁኔታ ሁሉ ይለዋወጣል። ጠላት የሚመጣበት ታክቲክ ሁሉ ይቀያየርብናል። ነገር ግን እግዚአብሔር አይለወጥም። በቃ እሱ ነው ሹር የሚያደርገን። በቃ ወደፊት እንድንቀጥል የሚያደርገን እግዚአብሔር ታማኝነት ነው። የእግዚአብሔር ፍቅር ነው። የእግዚአብሔር መልካምነት ነው። ጌታ ኢየሱስ ክርስቶስ ትላንትም ዛሬም እስከ ለዘላለም ያው ነው አለ ሲጽፍላቸው። ለምንድን ነው ያለው? ነገር ሁሉ እንደሚለዋወጥ ታያላችሁ። የነገር ሁሉ ሲለዋወጥ ታያላችሁ። ሁኔታ ሁሉ ሲለዋወጥ ታያላችሁ። ጠላቶቻችሁ የሚመጡበት ሁኔታና አካሄድ ሁሉ እንደሚለዋወጥ ታያላችሁ። ነገር ግን ጌታ ኢየሱስ ግን እሱ ትላንትም ዛሬም እስከ ለዘላለም ያው ነው። ስለዚህ እግዚአብሔር ካልተለወጠ፣ የእግዚአብሔር ፍቅር ካልተለወጠ የሚያሰጋህ ነገር ምንድን ነው? የሚያሰጋሽ ነገር ምንድን ነው? አልጥልህም አልተወህም ካለ አይጥልህም አይተውም። ሁኔታው ሊቀያየር ይችላል። ያለበት ሁኔታ ሊቀያየር ይችላል። ጠላት የሚመጣበት ሀሳብና አሰራር ሊቀያየር ይችላል። ነገር ግን እግዚአብሔር ማለት አለበት በዚህ ስፍራ። አዎ ጠላት የሚመጣበት አካሄዱ ሁሉ ተቀይሮብኛል። ነገር ግን እግዚአብሔር ግን አልተለወጠም። ያኔ እንዳወጣኝ ያኔ ነገር ሁሉ እንዳስተካከለ ዛሬም ያወጣኛል፣ ዛሬም ያስተካክላል። ስለዚህ አንደኛ ዜና ምዕራፍ 16 ቁጥር 8 ጀምሮ ነው ያነበብን ያለነው። እግዚአብሔር ቃል ምን ያህል ታምራቱን ሁሉ ተናገሩ፣ በቅዱስ ስሙ ተጓደዱ፣ እግዚአብሔርን የሚፈልግ ልብ ደስ ይበለው። ዛሬ እግዚአብሔርን ነው የፈለከው
በልብ ፕላትፎርም በልብ ዙፋን የተቀመጠው እግዚአብሔር ከሆነ ደስ ይበልን። ካልሆነ ደግሞ እግዚአብሔር እንዲሆን እንድትጥር አበረታታለሁ። የእግዚአብሔርን የሚፈልግ ልብ ደስ ይበለው፣ ደስ ይበለው። እግዚአብሔርን ፈልጉት ትጸኑማላችሁ። እንግዲህ እስካሁን ድረስ የተነጋገርነው ምንድነው? ጌታ ኢየሱስ ክርስቶስ ላንተም ዛሬም እስከ ለዘላለም ያው እንደሆነ ነው፣ እንደማይለወጥ ነው። ታዲያ አንተ ከሱ ጋር ከሆንክ የሱን ባህሪ ነው የምትይዘው። ተለዋጭ ባህሪ አይሆንህም፣ አይኖርህም። እግዚአብሔር ጋር ስትረማመድ እግዚአብሔር እውነተኛ አምላክ ስለሆነ አንተም እውነተኛ የሆንክ ትሄዳለህ። አሜን። እግዚአብሔር ስቴድፋስት ስለሆነ የማይወድቅ አምላክ ስለሆነ ማንም የማይችለው አምላክ ስለሆነ አንተም እሱ ጋር ስትሄድ አትወድቅም። ለምን? ህይወት በአለት ላይ የተመሰረተ ህይወት ይሆናል። እግዚአብሔርን ፈልጉት ትጸኑማላችሁ። ብዙዎቻችሁ አሁን የምትመለከቱት የጸና ህይወት ነው የምትፈልጉት። እግዚአብሔር ይናገረኛል። የጸና ህይወት ነው ምን ፈልገው? የጸና ህይወት ነው ምን ፈልገው? አንዴ መጸለይ ከዛ በኋላ ደግሞ በጸሎት መድከም አይደለም። የጸና ህይወት ነው ምን ፈልገው? አንዴ ቸርች መሄድ ከዛ ማቆም አይደለም። አንድ ጊዜ ማገልገል ከዛ አገልግሎት እንዴት እንደማደርግ አላውቅም አይደለም። የጸና ህይወት ነው ምን ፈልገው? ታዲያ የጸና ህይወት እንዴት ነው የምናገኘው? እግዚአብሔርን በመፈለግ። እግዚአብሔርን መፈለጋችንን ባለማቋረጥ ነው። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸኑማላችሁ። የጸና ህይወት ዛሬ ይሆንላችኋል፣ ይበዛላችኋል። እሱም የሆነው እናንተ አክት ስታደርጉ ነው። በእግዚአብሔር ቃል አክት ስታደርጉ ነው። እሱ ምንድነው? እግዚአብሔርን በመፈለጋችሁ። ይሄም ሁሉ ፍላጎት እኮ የሚመጣው የልብ ነገር በልብ ውስጥ የምትፈልገው ምንድነው? ነፍስ የምትመኘው ምንድነው? እግዚአብሔር ይሁን፣ የእግዚአብሔርን መገኘት ይሁን። በእርግጥም እግዚአብሔር ከሆነ ወገኖቼ አክሽናችሁ እግዚአብሔር ክብር ለእግዚአብሔር ይሁን። ስልክ ማንሳት እናነሳለን፣ ከቃል በኋላ አይዟችሁ እንጸልያለን። ስለዚህ ከልባችን ነው የሚጀምረው። ስለዚህ ዛሬ ልብ የሚመኘው ምንድነው? የምድራዊ ነገር ከሆነስ የምድራዊ ነገር በሙሉ ወደ ትንሽ ገፋ አድርገውና እግዚአብሔር ይሁን። ዛሬ እግዚአብሔርን ፈልገው ትጸናለህ። እግዚአብሔርን ፈልጉት ትጸኑማላችሁ። ሁሉ ጊዜ ፊቱን ፈልጉ። ሁሉ ጊዜ መጀመሪያ የምትፈልጉት፣ ሁሉ ጊዜ መጀመሪያ የምትመኙት እግዚአብሔር ይሁን ወገኖቼ። እግዚአብሔርን ይሁን። ይሄ ቃል ወገኖቼ እግዚአብሔር ያስቀመጠልን፣ እግዚአብሔር የሚናገረን ለሁላችንም ነው። አገልጋይ ስለሆንክ እግዚአብሔርን መፈለግ አይገባህም ማለት አይደለም። በተለይም አገልጋይ ስንሆን እግዚአብሔርን ይበልጥ መፈለግ ይገባናል። አሜን። እግዚአብሔርን ፈልጉት ትጸኑማላችሁ። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸኑማላችሁ። ስለዚህ እግዚአብሔር የሚለን ምንድነው? ለመጽናታችን እግዚአብሔር ነው የሚያስፈልገን። ለመጽናታችን አገልግሎት አይደለም፣ ለመጽናታችን አኖይንቲንግ አይደለም፣ ለመጽናታችን የምድራዊ በረከት አይደለም፣ ለመጽናታችን ሌላ ነገር አይደለም፣ ወይም የሚታይ ነገር አይደለም፣ ወይም ቲቪም ቻናልም አይደለም፣ ወይም በቃ የሚታየው ነገር አይደለም። ለምን? ይሄ ሁሉ ዓለም ቢጠፋ እግዚአብሔር ብቻ ነው ያለው። ነገር ሁሉ ቢደመሰስ እግዚአብሔር ብቻ ነው የሚቀረው። ስለዚህ የማይጠፋውን እግዚአብሔር ጨብጡ ነው የሚለን እግዚአብሔር። አሜን። ኢየሱስ ፍቅሩ የማያልቀውን እግዚአብሔርን ያዙት ነው። ሰላሙ የማያልቀውን እግዚአብሔርን ያዙት ነው እግዚአብሔር የሚለን። ስለዚህ የምንፈልገውን ነገርና ትኩረታችንን የሰጠነውን ነገር እስቲ ዛሬ እግዚአብሔር እንድናስተካክል ይፈልጋል። እሱ እንዲሆን ይፈልጋል። እግዚአብሔርን ፈልጉት፣ ያኔ ነው የምትጸኑት። የጸና ህይወት የሚፈልግ ሰው አለ በዚህ? እግዚአብሔር ህይወት የጸና ህይወት እንዲሆን ፈልጋለሁ። በተለይ ወጣቶች ብዙዎች አላችሁ የጸና ህይወት ፈልጋለሁ የምትሉ። የጸና ህይወት እንዴት ነው የምናገኘው? እግዚአብሔርን ብቻ በመፈለግ ነው። ስለዚህ እግዚአብሔርን የምትፈልጉት ካላችሁ ይበልጥ እሱን ፈልጉ። ትክክለኛ ቦታ ናችሁ ነው የሚላችሁ እግዚአብሔር። እግዚአብሔርን የሚፈልግ ልብ ደስ ይበለው። ለምንድን ነው እግዚአብሔርን የሚፈልግ ልብ ደስ ሊለው የሚገባው? ትክክለኛውን ነገር ስለተመኘ፣ ትክክለኛውን ነገር ስለያዘ ነው። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸኑማላችሁ። ሁሉ ጊዜ ፊቱን ፈልጉ። ሁሉ ጊዜ እግዚአብሔርን መፈለግ ይብዛልን። እግዚአብሔርን መፈለግ ይብዛልን።
እግዚአብሔርን በመፈለግ ወገኖች እንደምንጸና፣ እግዚአብሔርን በመፈለግ ህይወታችን እንደሚታደስ፣ እግዚአብሔርን በመፈለግ ህይወት እንደሚበዛልን የእግዚአብሔር ቃል ያስተምረናል። ስለዚህ ዛሬ ትኩረታችን ምንድነው? ምንፈልገው ነገር ምንድነው? አገልግሎት ቅባት ከሆነ ወይ ሚኒስትሪያችን እንዲበዛ ነው ወይም ሰው ህዝብ ወደ ቤተክርስቲያናችን እንዲመጣ ነው ወይ ሁሉ መልካም ሐሳብ ነው፣ ግን እግዚአብሔር አይደለም። እግዚአብሔርን ፈልጉት ያኔ ትጸኑማላችሁ። እንዲያውም የወገኖች እግዚአብሔርን ፈልጋችሁ ስትጸኑ ህይወታችሁ ሁሉም ነገር እንደ ማግኔት ይጣበቅባችኋል። ሁሉ ነገር ይፈልጋችኋል። ለምን? እግዚአብሔርን የሚከተል ሁሉ በቃ በረከት ይከተለዋል፣ ምልክት ይከተለዋል። አሜን። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔርን ፈልጉት ትጸኑማላችሁ። የጸናዊት የሚፈልግ ሁሉ እግዚአብሔርን ያስቀድም፣ እግዚአብሔርን የህይወቱ ፕራዮሪቲ ያድርገው፣ እግዚአብሔርን ይፈልግ። ክብር ለእግዚአብሔር ይሁን። ክብር ሁሉ ለእግዚአብሔር ይሁን። ያኔ ነው እንግዲህ ወገኖቼ አገልግሎታችን፣ ህይወታችን፣ ሚኒስትሪያችን በቃ እግዚአብሔር የሰጠን ስጦታዎች በሙሉ የሚያምሩት። ክብር ለእግዚአብሔር ይሁን። ለምን? ከሰጪው ጋር ስላለን። ክብር ለእግዚአብሔር ይሁን። እግዚአብሔርን የሚፈልግ ልብ ደስ ይበለው። ዛሬም በዚህ ላይቭ ስትሪም መግባታችሁ እግዚአብሔርን ስለፈለጋችሁ ነውና እግዚአብሔር ይባርካችሁ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔርን ፈልጉት ትጸኑማላችሁ። ሁሉ ጊዜ ፊቱን ፈልጉ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር መልካም ነው። ይሄ ቃል በህይወታችሁ ህይወት እንዲሆን እጸልያለሁ። ኢየሱስ ጌታ ነው። 60 100 እንዲያፈራ እጸልያለሁ። ዝም ብላችሁ ሰምታችሁት በሌላ ነገር እንዳይወሰድ፣ በሐሳብ በጭንቀት ወይም በጠላት እንዳይሰረቅ፣ ነገር ግን ይሄ የሰማችሁት በመልካሙ መሬት እንዲወድቅና እንዲያድግ ለሌላውም እንዲሆን ወገኖቼ ኢትስ ሶ ኢምፖርታንት። የሰማነው ቃል በመልካሙ መሬት መውደቁ ኢትስ ሶ ኢምፖርታንት። ስለዚህ እግዚአብሔርን ቃል ስትሰሙት በምሬት ሳይሆን በጭንቀት ሳይሆን በእምነት ስትመጡት ለካ አሁን እግዚአብሔር የሚናገረው ለኔ ይሆናል። እስቲ ይሄንን ቃል ዝም ብዬ በእምነት እንደ ሕፃን ልመነው ብለን ስንቀበል ያኔ ይሄ ቃል ስር ይሰድና ያድጋል፣ ለሌላውም ይሆናል፣ እኛንም ህይወታችንን ያጸናናል። ክብር ለእግዚአብሔር ይሁን። እግዚአብሔር ሆይ አመሰግንሃለሁ፣ አከብርሃለሁ። ቃልን ስላስተማርከን ተመስገን። በዚህ ሰዓት በጌታ በኢየሱስ ስም ለሚመለከቱትና ለሚከታተሉት ወንድሞች እናቶቻችን በሙሉ በጌታ በኢየሱስ ክርስቶስ ስም ይሄ ቃል ህይወት ይሁን። በጌታ በኢየሱስ ስም ይሄ ቃል ህያው ይሁን። በጌታ በኢየሱስ ክርስቶስ ስም ይሄ ቃል በመልካሙ መሬት ይውደቅ። እግዚአብሔር ሆይ በጌታ በኢየሱስ ስም ይሄ ቃል ያጽናቸው። እግዚአብሔር በዚህ ምድር ስንመላለስ አንተን መመልከታችን፣ አንተን መፈለጋችን፣ አንተን መውደዳችን ነው ዋናው ነገር። እግዚአብሔር ሆይ ይሄ እውነት ገብቶን ወደፊት አንተን ይዘን እንድንሄድ ወደፊት ሩጫችን የራሳችንን ሩጫ የራሳችንን መንገድ እንድንሮጥ እንድትረዳን እግዚአብሔር ሆይ ጸልያለሁ። በጌታ በኢየሱስ ስም ሆነላችሁ፣ መጽናት ሆነላችሁ፣ እግዚአብሔርን መፈለግ ሆነላችሁ። ትኩረቴ እንዴት ነው አልተስተካከለም ለምትሉ ሁሉ፣ በቃ ኮንፊውዝ ሆኛለሁ ለምትሉ ሁሉ ይሄ እግዚአብሔር ቃል በጌታ በኢየሱስ ክርስቶስ ማይንዳችሁን ሁሉ በኢየሱስ ስም ያጠራዋል። በጌታ በኢየሱስ ስም ኮንፊውዝ የሆናችሁበትን ሁኔታ ሁሉ በጌታ በኢየሱስ ስም ያስተካክለዋል። የእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል ብርሃን ነው። ስለዚህ እውነት ሲመጣ ውሸትን ሁሉ ይጠርጋል። ያኔ ኮንፊውዝ የሆናችሁበት ነገር ሁሉ ይስተካከላል። የእግዚአብሔር ቃል ብርሃን ነው። ስለዚህ ጨለማ በሆነባችሁ ነገር ላይ ብርሃን ይሆናል። ስለዚህ ብርሃንና እውነት በህይወታችሁ ተገልጧል። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ጌታ ነው። በዚህ ሰዓት እንግዲህ ወደ ጸሎት እንሄዳለን። ጸሎት የምትፈልጉ መደወል ትችላላችሁ። ስልክ ቁጥር የትኛው ነው? በምንድነው በየትኛው ስልክ ቁጥር ነው ደውለው የምትሉ በኢንፎርሜሽኑ በዚህ በቪዲዮ ላይ ታገኙታላችሁ። ቅዱሳን ተባረኩ። እግዚአብሔር ትልቅ ነው። ከዚህ አምልኮ በኋላ እንግዲህ ከዚህ ዝማሬ በኋላ ወደ ጸሎታችን እንሄዳለን። እግዚአብሔር ደግሞ መልካም ታምራት ያድርጋል። ኢየሱስ ጌታ ነው።
ጌታዬን እወደዋለሁ ያንተ ፍቅር ነው ልቤ ውስጥ ያለ ገና ሳስብ ውስጤ ይነቃቃል መንፈሴ ባንተ ሐሴት ያደርጋል ገና ሳስብ ውስጤ ይነቃቃል መንፈሴ ባንተ ሐሴት ያደርጋል የዓይኔ ማረፊያ ነህ ጌታ የሕይወቴ ሽታ መኖሬን ወድጄዋለሁ ካንተ የተነሳ ልቤ አንተን እያለ ብትጀምረው የማይጠፋ እሳት ዛሬም ጨመረ የማይጠፋ እሳት ዛሬም ጨመረ የማይጠፋ እሳት ዛሬም ጨመረ ሃሌሉያ ኢየሱስ ተባረክ። ምን አድርገህልኛል የቀረብኝም የለም ሌላ ምንም አይኖረኝ እወድሃለሁ ሌላ ምንም አይኖረኝ እወድሃለሁ ምን አድርገህልኛል የቀረብኝም የለም ሌላ ምንም አይኖረኝ እወድሃለሁ ሌላ ምንም አይኖረኝ እወድሃለሁ ሃሌሉያ ማዶ ዛዳ ባራጋይ ዛሬ ታሪኬ ተለውጧል ጠላት እያየኝ ቀጠላል ጌታ ሰጥቶኛል መሻቴን ዘይት ቀብቶት ራሴን ዛሬ ታሪኬ ተለውጧል ጠላት እያየኝ ቀጠላል ጌታ ሰጥቶኛል መሻቴን ዘይት ቀብቶት ራሴን ክብር ላይ ሌላ ክብር ለክብር ላይ አሃ ቻለው ለመጨመር ከዛም በላይ አንደበቴን በምስጋና እየጨፈትኩ ለድል ጌታ የድል ዜማ አዜማለሁ። ሃሌሉያ ኢየሱስ ሌላ ዲያካቲና ቡራካቲና ባራካቲያናስ ተራሮችንም ትክክል አደረክና እግዚአብሔር አሜን የናሱን እጁ ሰባብረ እኔም በክብር አበቃለሁ ተራሮችንም ትክክል አደረክና እግዚአብሔር የራሱን እጁ ሰባብረ እኔም በክብር አሜን አሜን ኃይሉንም የሚያስታጥቀኝ ቅጥሩንም የሚያዘልለኝ እግሮቼን የሚያበረታ የሚያቆመኝ በከፍታ ኃይሉንም የሚያስታጥቀኝ ቅጥሩንም የሚያዘልለኝ እግሮቼን የሚያበረታ የሚያቆመኝ በከፍታ ሃሌሉያ ታምራት በዛ የነገሥታት ንጉሥ የጌቶቹ ጌታ እየዋለ ያለ ታምራት በዛ የነገሥታት ንጉሥ የጌቶቹ ጌታ ማዳንን እያየ ከምስጋና በላይ ምስጋና እንሰዋለን የድል ዜማ አዜማለሁ ክብር ላይ ሌላ ክብር
ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን። ሻሎም ሻሎም አልበል። ገነት ባላለሁ። ሰላም ላንቺውን ገነት፣ እግዚአብሔር ጸጋ ይብዛልሽ። አሜን አሜን። ተባረክያለሁ። ሃሌሉያ አሜን አሜን። ክብር ለእግዚአብሔር ይሁን። አሜን አሜን። ወዳችኋለሁ። ብዙ ጊዜ ነው የሚባረከው በእናንተ ስታይ መንፈስ ቅዱስ ይባረክ። አሜን 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 አሜን። ክብር ለእግዚአብሔር ይሁን። እግዚአብሔር መልካም አምላክ ነው። አሜን ነው። ሳይ መንፈስ ቅዱስ yes ሳይ ሃሌሉያ 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 yes 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 glory in the highest amen አሜን 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 ሃሌሉያ። እንደ እግዚአብሔር ያለ ማንም የለም እህቴ። እግዚአብሔር መልካም ያደርጋል። የጸሎት ርዕስ ነው። ስለምንድን ነው የምንጸልየው ወይስ ምስክርነት ነው? ተናግሪ። ጸሎት ነው፣ ግን ስለ ቤተሰቦቼና አንዳንድ ጊዜ ያመኛል። እሺ፣ ስለ ቤተሰብና ስለ ያመኛል አንዳንድ። እሺ፣ እንጸልያለን። ክብር ለእግዚአብሔር ይሁን። እግዚአብሔር መልካም ነው። እግዚአብሔርን መንፈስ የሚያግደው ነገር የለም። እግዚአብሔር በሁሉም ቦታ ይሰራል። እግዚአብሔር መልካም ነው። ባለሽበት እግዚአብሔር መንፈስ ይነካሻል። ከእሱ ያልሆነው ነገር ሁሉ እግዚአብሔር ይጠርጋል፣ ያስተካክላል። ከእርሱ ያልሆነው ነገር ሁሉ ይቆማል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ስም በማያምስ ስፍራ ላይ እጅሽን ያዢ። ወይም ስሜት ከሆነ የእግዚአብሔር መንፈስ በዛ ቦታ ይንቀሳቀሳል፣ ይፈውስሻል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ በዚህ ሰዓት በቃ እግዚአብሔር ሰርቷል። እግዚአብሔር አስተካክሏል። በቃ አሁን ከመጀመሪያው ስትናገሪ ነው እግዚአብሔር መንፈስ አልቋል። በቃ ሰርቶታል። ስለዚህ ከእግዚአብሔር ያልሆነ ነገር እግዚአብሔር ያልሰጠሽ ነገር በሙሉ በጌታ በኢየሱስ ስም ደርቋል፣ ጸጥ ብሏል፣ ቆሟል። ክብር ለእግዚአብሔር ይሁን። አሜን አሜን አሜን። አባስ ይባረክ። አሜን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ የሮማዊው ወደ እሱ ሲመጣ እምነቱን አየና ተደነቀ። ከዛም ብላቴናው ተፈውሷል አለው። ጌታ ኢየሱስ ክርስቶስ እኮ አብሮት አልነበረም። ግን የእግዚአብሔር ቃል ርቀት የማያግደው ሕይወትን ሰጠው። መቆም ያለበት ነገር ቆመ። መጀመር ያለበት ነገር ደግሞ ጀመረ። ስለዚህ የብላቴናው ህመም ቆመ። ነገር ግን መጀመር የነበረበት ምንድነው? ኃይሉ ነበር መታደስ የነበረበት። በውስጡ እግዚአብሔር የፈጠረው ነገር በትክክል ፋንክሽን እንዲያደርግ የጌታ ኢየሱስ ክርስቶስ ካፉ የወጣው ቃል አደረገ። ስለዚህ ይሄ ነገር በህይወትሽ ሆኗል። ክብር ለእግዚአብሔር ይሁን። መቆም ያለበት ነገር ቆሟል። መቀጠል ያለበት ነገር ደግሞ ቀጥሏል። ክብር ለእግዚአብሔር ይሁን። ይሄ ቃል ነው እግዚአብሔር የሚሰጠኝ። ኢየሱስ ጌታ ነው። በዚህ ሰዓት ደግሞ ለቤተሰቦችሽ እጸልያለሁ። እንዲደረግላቸው ወይም እግዚአብሔር እንዲያደርግላቸው የምትፈልጊው ምንድን ነው? ሰላም እንዲኖራቸው። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ስለዚህ በዚህ ሰዓት ሰላማቸውን የሚሰርቀውን ክፉ በጌታ በኢየሱስ ስም እንዲለቅ አዘዋለሁ። ቤተሰቦችሽን፣ ዘር ማንዘርሽን፣ አካባቢሽን፣ ቤትሽን፣ ቤስራቸውን፣ ነገራቸውን በሙሉ ሰላም የሚነሳቸውን መንፈስ በጌታ በኢየሱስ ክርስቶስ ስም ከልክለነዋል። በጌታ በኢየሱስ ክርስቶስ ስም ከልክለነዋል። እግዚአብሔር እንደዚህ ልሻል። በቃ ለዚህ መንፈስ በሩ ተዘግቷል። አሜን።
ሃሌሉያ ተመልሶ አይመጣም፣ ተመልሶ አያውክም። በጌታ በኢየሱስ ክርስቶስ ስም ይሄ ነገር ሆኗል። በጌታ በኢየሱስ ስም በዚህ ሰዓት ሰላም ተመልሷል። በሕይወትሽ፣ ለቤተሰቦችሽ፣ ላንቺም፣ ለነገርሽ በሙሉ እግዚአብሔር ሰላምና አዲስ ነገር መልካምን ነገር አድርጓል። ክብር ለእግዚአብሔር ይሁን። ግን እግዚአብሔር የሚረብሸውን ጠላት እግዚአብሔር አሸንፎታል። ተከልክሏል ይልሻል። ተከልክሏል። ሰላምን ብቻ አይደለም የሚነካካው፣ ሌላም ነገር ነው የሚነካካው። የእናንተንም ነገር ነው የሚነካካው። ምንድነው ይባላል። ነገር ግን ይሄ ክፉ መንፈስ ነው። ስለዚህ ካሁን በኋላ በሰው ማሳበብ የለም፣ አንዱ በአንዱ ላይ ማሳበብ የለም። ነገር ግን ሰላም ይሆናል። ስለዚህ አሁን በዚህ ሰዓት ላይ ጠላቴ ሆይ ታውቆብሃል እንድትተናገሪ። ጠላቴ ሆይ ታውቆብሃል። ታውቆበታል። በቃ ተመልሶ አይመጣም። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። አሜን። እውነት ነው። አሜን። እግዚአብሔር መልካምን ነገር አድርጎልሻል እህቴ ገነት። አሜን። ወዳችኋለሁ፣ ሁላችሁም ወዳችኋለሁ። በእናንተ ብዙ ነገር ነው የምባረከው። ጌታ ዘመናችሁ ይባርክልኝ። ወዳችኋለሁ ቤተሰቦች። ተባረኪልኝ። ወዳችኋለሁ። እኛም እንወድሻለን። ተባረኪ። እግዚአብሔር መልካም። አሜን። ሻሎም ሻሎም። ሰላም ላንተ ይሁን ወንድሜ። ፈጣሪ የተመሰገነ ይሁን። አሜን አሜን። ክብር ለእግዚአብሔር ይሁን። ሰላም ይብዛ። ምስክርነት እንዳለ ተናግረሃል። ተናግሬው ነበረ። እስቲ እግዚአብሔር ያደረገልህን ነገር እስቲ ለቅዱሳን ንገራቸው፣ ተናገር። ስምህንም እና ከየት ቦታ እንደሆነ። ሳህል እባላለሁ፣ ከሶማሌ ነው። እና እግዚአብሔር ያደረገልኝ ነገር ትላንት ወዲያ ጸሎት ላይ እዚህ ላይቭ ላይ ነበርኩና እና እግዚአብሔር ብዙ ነገር አድርጎልኛል። እና ጸሎት ላይ ተካፍያለሁ። ጸሎት ላይ የተካፈልኩባቸው ሰዓቶች ብዙ ነገር እግዚአብሔር ለኔ ፈውስ ነገር አድርጎልኛል። እና አጋጣሚ ጸሎት ላይ በነበርኳቸው ቦታዎች እና በጣም አሞኝ ነበረ እና ሽንት ሽሸና በጣም እያቃጠለኝ ነበረ እና ውሃ ላይ ስትጸልይ እኔ ውሃ አጋጣሚ ውሃ ይዤው ጸሎት ላይ ተካፍዬ ነበር እና ያው ውሃውን ከጸሎት ከጨረስኩ በኋላ ውሃውን ጠጥቼ ትንሽ ከቆየ በኋላ በጣም ያመመኝ ነበረ። በጣም ኃይለኛ አሞኝ ነበረ። ከሰውነት ላይ ነገር ሁሉም ነገር ክፍፍ ብሎ ነው የጠፋብኝና ይሄን ትናንትና ራሱ በዚህ ቮይስ አድርጌው ነበረ። ይሄን ነው እግዚአብሔር ያደረገልኝ ማለት ነው። እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። ዓርብ ዕለት ነበር የጸለይ ነው። ዓርብ ላይቭ ላይ ዓርብ ዕለት ነው። ትክክል ነሽ። ኦኬ። ለምን ያህል ጊዜ ነበር የታመምከው? በጣም የተወሰነ 30-40 ደቂቃ ነበረ። ጸሎት በኋላ አሞኝ የነበረው ማለት ከዚህ በፊት ትንሽ የሆነ ሳምንት ሆኖኛል ከጀመረ ማለት ነው። ሲያቃጥለኝ ሁሌ ነው የሚያቃጥለኝ። ኦኬ። ከዛን ሰዓት ጀምሮ ቆመ። በቃ አሁን ምንም ያለፈን በቃ 2 ቀን ሙሉ ሰላም ነኝ እስከሚያለው ፈጣሪ መሰግናለሁ። ክብር ለእግዚአብሔር ይሁን። የፈወሰህ እግዚአብሔር ይባረክ። የጌታ የኢየሱስ ክርስቶስ ስም ከፍ ይበል። በኢየሱስ ክርስቶስ መገረፍ ቁስል ተፈወሳችሁ ተብሎ የተጻፈው የእውነት ቃል በአንተ ሕይወት ተፈጽሟልና ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። አሜን አሜን አሜን። ለምስክርነት መምጣት ደግሞ እግዚአብሔር ይባርክ። ከምስክር ቃላቸው የተነሳ ከበጉ ደም የተነሳ ድል ነሱት ተብሎ እንደተጻፈ ዛሬ ከዚህ ቀን ጀምሮ ኢየሱስ ክርስቶስ ጌታ ነው። ከምስክር ቃል ከበጉ ደም የተነሳ ድል መንሳት ሆኖልሃል። ኢየሱስ እሱ ጌታ ነው። ሃሌሉያ።
አሜን አሜን ራቶ አሜን ጄኔ አሜን። ሜጋስ ተባረክ። ፈውስ በጌታ በኢየሱስም የጸና ነው። ሼላቶ ፔኒጋዶ አሜን። ሊጃኒማስ ከክፉ የሚጠብቃችሁ እግዚአብሔር አሜን። የታመነ ነው ተብሎ እንደተጻፈ በክርስቶስ ኢየሱስ ደም የተሸፈንክ ነህ። አሜን በኢየሱስ ክርስቶስ ደም ተሸፍነሃል። አሜን። ክፉ ነገር ወደ አንተ አይቀርብም። አሜን ደስታ ተመልሷል። Yes. ፈውስህ ጸንቷል። ኢየሱስ እሱ ጌታ ነው። እግዚአብሔር አምላክ ይጠብቅሃል። እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ ደም ይሸፍንሃል፣ አሜን። ይከልልሃል። እሱ መኖሪያህና መሰወሪያ አሜን። መጠለያህ ነው። አሜን በኢየሱስ ክርስቶስ ደም ሸፍነናል። አሜን። ሃሌሉያ ኢየሱስ እሱ ጌታ ነው። አሜን። ሻሎ ዳዲ ባጋዲና ማጋዲያናስ ክብር ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። አሜን። ቅዱሳን ስለ ወንድማችን ሳለ አሜን። እግዚአብሔር ስላደረገለት ማዳንና ፈውስ በአንድነት በእልልታ በጭብጨባ ለጌታ ክብርን እንሰጣለን። አሜን 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 የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ ዋጋ እሱ ራሱ ከፍሎ እሱ ባደረገው ስራ እሱ ሊከብር ይገባዋል። ኢየሱስ ክርስቶስ ጌታ ነው። ክብርን ለእግዚአብሔር እንሰጣለን። እግዚአብሔር አምላክ አብስቶ አብስቶ ይባርክ። ተባረክ ወንድማችን። አሜን አሜን። እግዚአብሔር አብዝቶ ይባርክሽ። አሜን አሜን። ተባረክ። እንወድሃለን። በርታ። ተባረክ አሜን ተባረክልኝ። አገልግሎትሽ ይባርክ። አሜን አሜን። እግዚአብሔር ይባርክ። አሜን። ሰላሙን። እሺ እሺ። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር መልካም ነው። በመከራም ቀን መሸሸጊያ ነው። አሜን ደዌን የሚነቅል ጌታ አለ። በሽታን የሚነቅል ጌታ አለ። ተጽዕኖን የሚሰብር፣ ቀንበርን የሚሰብር፣ ሸክምን የሚያንከባልል ጌታ በመካከላችን አለ። ክብር ለእግዚአብሔር ይሁን። አሜን እግዚአብሔር የድል አምላክ ነው። በድል የሚያኖር በድል ህይወት የሚያመላልስ አምላክ ነው። yes ነገርን ሁሉ ወደ እግዚአብሔር ማምጣት፣ ሸክምን ሁሉ ወደ እግዚአብሔር ማምጣት፣ ነገራችንን ሁሉ ወደ እሱን በመፈለግ እንደተማርነው ዛሬ እግዚአብሔር እንደተናገረን እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል። yes አሜን እግዚአብሔርን የሚፈልግ በምንም አይነት ሁኔታ ውስጥ እንሆን እግዚአብሔርን የሚፈልግ ልብ ደስ ይበለው ተብሎ እንደተጻፈ ኢየሱስ ክርስቶስ ጌታ ነው። አሜን እግዚአብሔርን በመፈለግ እግዚአብሔር ይገኛል። እግዚአብሔርን በመፈለግ ከእግዚአብሔር ውስጥ ያለው በረከት ሁሉ ይገኛል። yes ህይወት ይገኛል፣ ብርሃን ይገኛል፣ ድል ይገኛል፣ ጽናት ይገኛል። አሜን ሁሉ ነገር አለ እግዚአብሔር ውስጥ። እግዚአብሔርን የሚፈልግ ልብ ደስ ይበለው፣ አሜን ደስ ይበለው። እግዚአብሔርን ፈልጉት ትጸናላችሁ ይላል። ሁል ጊዜ ፊቱን ፈልጉ ይላል። ሁል ጊዜ እግዚአብሔርን የሚፈልግ ሰው በእግዚአብሔር የከበረ ነው። yes በእግዚአብሔር የተነካ የተባረከ የተዳሰሰ በእግዚአብሔር የጸና ህይወት ያለው ሰው ነው። ክብር ለእግዚአብሔር ይሁን። ዛሬም ሸክማችሁን ወደ እግዚአብሔር አምጡት፣ ለእግዚአብሔር ስጡት፣ እሱ ያንከባልልላችኋል። ኢየሱስ ጌታ ነው። እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑ ነው የሚለው እግዚአብሔር ቃል። አሜን ጌታ ኢየሱስ ክርስቶስ ሲናገር እናንተ ሸክም የከበደባችሁ ሁሉ፣ ሸክም ላያችሁ ላይ የተቆለለ መራመድ ያቃታችሁ፣ ማንከባለል ያቃታችሁ፣ መንቀል ያቃታችሁ፣ መስበር ያቃታችሁ yes የእግዚአብሔር ልጅ ኢየሱስ ክርስቶስ አለ። አሜን ጠበቃ አለ፣ አዳኝ አለ፣ ፈዋሽ አለ። ኢየሱስ እሱ ጌታ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ከጨለማ ስልጣን ያድናል፣ ከዘላለም ጥፋት ያድናል፣ የዘላለምን ህይወት ይሰጣል። ኢየሱስ ጌታ ነው። ከበሽታ ይፈውሳል፣ አሜን ከተጽዕኖ ነፃ ያወጣል፣ yes ቀንበርህን ይሰብራል። አሜን ሼዳጋሲኒያ ደስታን ይመልሳል። እሱ የዘላለም ህይወት ነው። በቃ ክርስቶስ ኢየሱስ የዘላለም ህይወት ነው። yes ከውስጥ ከመንፈስ ጀምሮ ህይወት የሚሰጥህ እሱ ነው። ለነፍስ ህይወትን የሚሰጣት እሱ ነው። አሜን። ለስጋ ህይወትን የሚሰጠው ደስታን የሚሰጥ ፈውስን የሚሰጥ የዘላለምን ህይወት የሚሰጥ ጌታ ኢየሱስ ክርስቶስ ነው። yes እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲሁ ወዷል። ዛሬም የምናበስራችሁ የምንነግራችሁ ኢየሱስ ክርስቶስ ያድናል። yes ከዘላለም ሞት ያድናል። ከነፍስ ጥፋት ያስመልጣል። ከስጋ ደዌ፣ ከበሽታ፣ ከስብራት፣ ከውድቀት፣ ከሐዘን፣ ከብዙ ነገር የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል። አሜን ያድናል ያድናል ያድናል። ኢየሱስ ክርስቶስ ያድናችኋል። አሜን ዛሬም ወደ እግዚአብሔር ነው። ኢየሱስ ክርስቶስ ጌታ ነው።
ዛሬም ወደ እግዚአብሔር እንድትመጡ ልባችሁን ወደ እግዚአብሔር እንድታቀኑ በምንም አይነት ሁኔታ ውስጥ ሁኑ በምንም አይነት ቀንበር ስር ሁኑ በየትኛውም አይነት መከራ ውስጥ ሁኑ በየትኛውም አይነት ፈተና ውስጥ ሁኑ በየትኛውም አይነት ሁኔታ ውስጥ ሁኑ የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል አሜን ጥቂቱን ነገር ብቻ አይደለም የሚያድነው የትኛውንም አይነት ነገር ያድናል ክብር ለእግዚአብሔር ይሁን ከየትኛውም አይነት ሁኔታ ያወጣል ከጥፋት ጉድጓድ ከረግረግ ጭቃ ያወጣችኋል ተሳስታችሁ ከገባችሁበት ጉድጓድ ማንንም በማይደርስበት ጉድጓድ እዛ ውስጥ ጌታ ይመጣል yes አሜን ከገባህበት ጉድጓድ ላውጣ ዛሬ እየተናገረ ነው ኢየሱስ ክርስቶስ ጌታ ነው ከገባህበት በፈቃድ ከገባህበት ከየትኛውም አይነት በቃ ከባድ ለሰው የማይነገር ሁኔታ ውስጥ ዛሬ ጥራው ያድናል አሜን ሃሌሉያ ጌታ እንደ ሰው አይደለም አይቶ አልፈም ያድናል ያድንሻል ኢየሱስ ጌታ ነው ይሄንን ጌታ ነው የምንነግራችሁ ያድናል yes ያድናል yes ስላዳነን እንመሰክራለን አድኖን ስላየን እንመሰክራለን ያድናል ተሳስተ ከገባበት ጉድጓድ ውስጥ ሊያወጣ ዛሬ ቃል እየተናገረ ነው ተሳስተሽ ከገባሽበት የለም ከዚህስ አያድነኝም አትበይ ያድናል ኢየሱስ እግዚአብሔርን ብቻ ፈልጊ ሸክምሽን ዛሬ ሊያንከባልል ሸክምህን ሊያንከባልል ቀንበርህን ሊሰብር ነው ዛሬ እግዚአብሔር የሚናገረ እሱ እንደ ሰው አይደለም ይወድሃል ይወድሻል ይወደናል በዘላለም ፍቅር ተወደናል በደሙ ተወደናል በቅዱስ ደሙ ትኩስ በሆነው አሁን በሚያድነው ሃሌሉያ ሼዳ ባራጋቲና ማስ በአፊት ስለሚናገረው ትኩስ ደሙ ዛሬ ይቀበላል ዛሬ ተሳስታችሁ ከገባችሁበት ጉድጓድ የምትወጡ ሰዎች አላችሁ አሜን በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያድነን የእግዚአብሔር ልጅ ኢየሱስ ክርስቶስ የታመነ ነው ስላንተ ኃጢአት ዋጋ ከፍሏል በጌታም ሆነ ኃጢአት ውስጥ ያለ ወንድሜ በጌታም ሆነሽ ኃጢአት ውስጥ ያለሽ እህቴ ተመለሽ ጌታ ይወድሻል አሜን ኢየሱስ ጌታ ነው yes ትኩስ ደሙ አለ ዛሬ አንቺን ይቅር የሚልበት በአፊት አንቺን የሚያቀርብበት አብ እንዲቀበልሽ ልጅ እንዲልሽ ትኩስ ደም አለ yes ማንንም በራሱ ኃይል አልቆመም ሁላችንም የቆምነው በክርስቶስ ኢየሱስ ደም በትኩስ ደሙ በቅዱስ ደሙ ታይተን ነው yes ብቃታችን ከደሙ የተነሳ ነው yes ማንንም የበቃ መስሎ ቢታይ በደሙ ነው ሁላችንም የቆምነው ስለዚህ ትኩስ ደም አለ ዛሬ በኃጢአት ውስጥ ነኝ ከባድ ኃጢአት ውስጥ ነኝ ጌታ ይቅር አይለኝም የምትሉ ይሄን ድምጽ ሰማለሁ ተመለሱ ጌታ ይወዳችኋል አሜን ሌቫንቲ ጃኒ ማጋስ ከፕራጂና ማኪያላቶና ኢየሱስ እሱ ጌታ ነው ያድንሃል ያድንሻል ኃጢአቴን ይቅር በለኝ በለው ኃጢአቴን ይቅር በለኝ በዩ ኃጢአታችሁን ተናዘዙ በቃ እንዲህ አይነት ሁኔታ ውስጥ ነው ያለው ታውጣኝ በለው ሊያድን ነው ጌታ ይወድሃል በዘላለም ፍቅር ተወድሃል በማይለወጥ ፍቅር አሜን ሁኔታን እያየ አይደለም ጌታ አንተን የሚመለከት ደሙን የልጁን ደም እያየ ያንን ቅዱስ ደም ትኩስ ደም እያየ ነው የሚያይ ሊያድን ነው የሚሻው ሊያድንሽ ነው የሚፈልገው ማንንም እንዳይጠፋ ወዶ ይላል ማንንም እንዳይጠፋ ወዶ ሼካቲ ላባስ የጌታችን የኢየሱስ ክርስቶስ ደም ቅዱስ ደም ነው ያነጻል ንጹህ ደም ነው ያነጻል yes ከገባህበት ኃጢአት ያወጣሃል አሜን ቅዱስ ያደርግሃል ደሙ ዛሬ ቀድሳችኋል ተመለሱ ጌታ ይወዳችኋል ማንንም እንዳይጠፋ ወዶ ማንንም በኃይሉ አይበረታም ኢየሱስ ክርስቶስ ጌታ ነው ብርታታችን የክርስቶስ ኢየሱስ ቅዱስ ደም ነው ትኩሱ ደም ነው በአፊት በየሰከንዱ የምንቀርበው በቅዱስ ደሙ አማካኝነት ነው ማንንም ንጹህ የለም ንጽህናችን ደሙ ነው ንጽህናችሁ ዛሬ ደሙ ይሆናል ዛሬ ወደ እግዚአብሔር ተመለሱ ከገባችሁበት የጥፋት ጉድጓድ የሚያወጣ የእግዚአብሔር እጅ መጥቷል አሜን
የእግዚአብሔር ጣት መጥቷል። መንፈስ ቅዱስ መጥቷል። ቃሉ መጥቷል። ኃይሉ መጥቷል። ማዳኑ መጥቷል። በዘላለም ፍቅር ተወደሃል። አሜን። ወዶኛልና አዳነኝ። ሲወድ ሊያድን ነው። ከገባህበት ጉድጓድ ውስጥ ከጥልቁ ሊያወጣ እጁ ተልኳል። ዛሬ እጁ መጥቷል። በቃ ይህንን እጅ የማዳን እጅ መቀበል እፈልጋለሁ፣ በደሙ ነጻለሁ የምትሉ ዛሬ ንስሐ ገብታችሁ ተመለሱ። ሊያወጣችሁ የመጣ የእግዚአብሔር እጅ አለ። የእግዚአብሔር ጣት አለ። ዛሬ መንፈስ ቅዱስ ሊያወጣችሁ ነው። ኢየሱስ ክርስቶስ ጌታ ነው። ሕይወቴ ደክሟል አበቃልኝ የምትሉ እናንተ በክርስቶስ ኢየሱስ ብርቱ ናችሁ። ኃያላን ናችሁ። ኃያላን ሰራዊቶች ናችሁ። ራኮዲናማስ ዛሬ በክርስቶስ ኢየሱስ ደም በቅዱሱ ደም ወደ እግዚአብሔር ቅረቡ። የሚያድን አምላክ አለ። የወደደ አምላክ አለ። የወደደሽ አምላክ አለ። ራካቲላዶናስ ዜላዲናማስ 99ን በጎች ትቶ አንዱን ፍለጋ አንተን ይፈልግሃል። አንተ ዛሬ አንተ ነህ። በቃ አንደኛው በግ አንተ ነህ። አንደኛው በግ አንቺ ነሽ። 99ን አስቀምጦ አንዱን ፍለጋ አንዱ አንተ ነህ። አንዱ አንቺ ነሽ። ተመለሽ። ጌታ ይወድሻል። ምክንያት የለሽም። ቅዱስ ደም አለ። በአፌት የሚታይ ድምጽ ያለው ራኮሼ ካቲናማስ ከአቤል ደም ይልቅ የተሻለ የክርስቶስ ኢየሱስ ቅዱስና ትኩስ ንጹህ ፍጹም ደም። ሃሌሉያ ማዶሳ ካጂላ ባህዳ ጠበቃላችሁ። ተነሱ፣ ተነሱ። ወደ እግዚአብሔር ምህረት ኑ። ወደ እግዚአብሔር ፍቅር ኑ። እግዚአብሔር ይወዳችኋል። አሜን። ዛሬ ከሳሻችሁ ይወድቃል። አሜን። የከሰሷችሁ ያፍራሉ። ራቶጂናማስ በእናንተ ላይ የተናገሩ ያፍራሉ። ጠላቶቻችሁ ይዋረዳሉ። የክርስቶስ ኢየሱስ ደም ግን በአብ ፊት አቀረባችሁ። ንስሐ የገባችሁ ሰዎች እግዚአብሔር ይባርካችሁ። የእግዚአብሔርን ፍቅር መረዳት ያገኛችሁ እግዚአብሔር ይባርካችሁ። ጌታ ሆይ እወድሃለሁ በሉት። እወድሃለሁ በሉት። በዘላለም ፍቅር ተወድጃለሁ፣ ወደኸኛል፣ አመሰግናለሁ በሉት። ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ ተብሎ እንደተጻፈ ምህረቱ ለዘላለም ነው። እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። ራኮጂናማስ እግዚአብሔር የሚፈልገው ወደሱ የሚመለስ ልብ ነው። ሸክም ከብዶብህ አንተ እስክትመለስ እየጠበቀ ነው። ሸክምን የሚያወርድ አምላክ አለ። አንተማ በራስህ አትችልም። ኃይልን በሚሰጥ በክርስቶስ ግን ሁሉን ትችላለህ። በቅዱስ ደሙ መመለስ ትችላለህ። በክርስቶስ ኢየሱስ ደም፣ በዚህ ትኩስ ደም ወደ እግዚአብሔር መመለስ ትችላለህ። ወደ ቅድስተ ቅዱሳን መግባት እድል አለ። አልተዘጋም። የምህረት ደጅ አልተዘጋም። እንዳንታለል እግዚአብሔር እየጠበቀን ነው። እያንዳንዳችንን እየጠበቀን ነው። ማንም በኃይሉ አይበረታም። ማንም በራሱ አልቆመም። በራሱ ብቃት፣ በራሱ ንጽህና፣ በራሱ ቅድስና የቆመ ሰው የለም። ንጽህናችን፣ ቅድስናችን፣ ቤዛነታችን፣ ጽድቃችን የክርስቶስ ኢየሱስ ክቡርና ቅዱስ ንጹህ ትኩስ ደም ብቻ ነው። ትምክታችን ይሄ ነው። የሚመካ በክርስቶስ ኢየሱስ ደም ይመካ። ብቃቴ ክርስቶስ ኢየሱስ ነው። ደሙ ነው። ንጽህናዬ ደሙ ነው። ሼዳ ባራጋስ ኢየሱስ ጌታ ነው። ቅድስናዬ ደሙ ነው። ራካቱ ጂናማስ ክርስቶስ ነው ቅድስናችሁ። ስለዚህ በእርሱ ተመኩ። ኢየሱስ ያድናል፣ ያድናል። አዋጅ፣ አዋጅ፣ አዋጅ! የምህረት ዜና። ወደ እግዚአብሔር ተመለሱ። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ከኃጢአት ሁሉ ያነጻል፣ ይቀድሳል። ንጹህ ቅዱስ አድርጎ በአብ ፊት ያስቀርብሃል። ሼካቲያ ትምክት ይሄ ነው። ሌላ ትምክት የለም። ሌላ ትምክት የለም። ሌላ ትምክት የለም። ራካጂና ማካዲያ ነው ሳክላዲናማስ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ ብላችሁ ልባችሁን ወደ እግዚአብሔር አቅኑ። ሸክማችሁ ዛሬ በጌታ በኢየሱስም ተንከባለለ። በውስጣችሁ የተጠራቀመ ጨለማ ይኸው በእግዚአብሔር ብርሃን ተጠረገ። ኢየሱስ ጌታ ነው። ራኮጂና ማሴኪያኖስ በኃጢአታችን ብንናዘዝ ኃጢአታችንን ሁሉ ይቅር ሊለን ከአመፃም ሁሉ ሊያነጻን የእግዚአብሔር ልጅ ኢየሱስ ክርስቶስ የታመነና ጻድቅ ነው። ጻድቅ ነው። በቃ የጻድቁ ክርስቶስ ደም አለ። ብቃትህ ይሄ ነው። በራስህ አትጣጣር። ብቃቴ
ከእግዚአብሔር ዘንድ ነው ብለህ ተነስ። Yes. ተነስ። ጉብዝና ጀግንነት ይሄ ነው። Yes. በእግዚአብሔር መመካትን ነው እግዚአብሔር የሚጠብቀው። Amen. ሼካታ ሊዳኖ ሳካ ራካጂና ማሴኪያ የሚመካ በእግዚአብሔር ይመካ። Amen. ራካጂላ ባጋንቲ ላባስኪዲያኖዛ ጥበብ ማለት ይሄ ነው። በክርስቶስ ኢየሱስ መጽደቅ፣ በክርስቶስ ኢየሱስ መመካት፣ በሱ በሆነው ነገር ብቻ መመካት፣ በሱ በሆነው ጸጋ ብቻ መቆም። ጸጋ አለ፣ Amen. ጸጋ አለ። ራፓጂናስ ሌቫንታናማስ ያለዛማ ክርስቶስ ኢየሱስ እንዲሁ ነው የሞተ ማለት ነው። እንዲሁ ነው በመስቀል ላይ ዋጋ የከፈለው፣ እንዲሁ ነው የተቀበረው፣ እንዲሁ ነው የተነሳው ማለት ነው። እኛ የምንሰራው ስራ አለ ማለት ነው ለመጽደቅ። ኖ ኖ ኖ ኖ ኢየሱስ እሱ ጌታ ነው። ስለኛ ዋጋ የከፈለው የተዋረደው በመስቀል ላይ ራቁቱን የተንጠለጠለው ኢየሱስ ክርስቶስ ዛሬም ትኩስ ነው። ደሙ ትኩስ ነው፣ ያድናል፣ Amen. ካለበት ነገር ያወጣል፣ ይቀድሳል። አሜን። ራካቲ ላባዲያ ኢየሱስ ማለት ይሄ ነው። በቃ ፍቅር ነው። እሱ አይለወጥም፣ እንደ ሰው አይደለም። ሰውን እያየ እንደ ሰው አትገምተው። ኢየሱስ ፍቅር ነው። Yes. ራካጂናዳ ዳላዲና ሞስኪ ላባንቲ ላባስ ኢየሱስ እሱ ጌታ ነው። ወንጌል ማለት ይሄ ነው። በቃ ወንጌል ይሄ ነው። ራኩጃ ሊባኖስ ሳካ ሌቫንታና ማሴኪያ ሎታናማ ጸጋ አለ። በጸጋ ላይ ጸጋ ተሰጥቶናል። ክብር አለ። እሱም ጌታ ኢየሱስ ክርስቶስ Yes. ዛሬ ክብር አለ እያልኳችሁ ነው። አሜን። ክብር አለ። በቃ Yes. ከውርደት ቦታ ዛሬ ወጣችሁ። ክብር ለእግዚአብሔር ይሁን። የሚያድን የሚቀድስ የሚያወጣ የሚያስመልጥ የጌታችን የኢየሱስ ክርስቶስ ደም አለ። ሼካቲ ላቦራ ጌታው እናመሰግናለን። Amen. ስላዳንካቸው ልጆች ተመስገን። አሜን። ላኩታ ጂናማስ ልባቸው ወደ አንተ ስለተመለሱት ቅዱሳን ተመስገን። Amen. ሌቫንታ ጂናማሴክ ላዲናማሴኪያ ፖራካቱ ጃላቫንዲያ እናመሰግናለን። አንተ አዳኝ ነህ። ተመስገን። ስለ ያውቃል ስለ ክቡር ጸጋ ተመስገን። ስለ ትኩሱ ደም፣ ስለ ንጹህ ደም፣ ስለ ቅዱስ ደም እናመሰግናለን። ጌታ አንተ ከአይምሯችን በላይ ነህ፣ ከሐሳባችን በላይ ነህ፣ ከግምታችን በላይ ነህ፣ ከእውቀታችን በላይ ነህ። ማዶሳ ከምናየው ከምንሰማው ማዶሴ ከለጃቲና ማስ ከምንዳስሰው ነገር ሁሉ በላይ ነህ። የተለየነ ቅዱስ ነህ ጌታ። እናመልክሃለን፣ ሰግድልሃለን። ኃጢአታችንን ሁሉ በደም ስላነጻ ተመስገን። ወደ አንተ ስለመለስከን ተመስገን። አይኖቻችንን ስላበራ ስለከፈትክ፣ ጆሮአችንን ስለከፈትክ እናመሰግናለን። ቅዱስ መንፈስ ቃልን ስላበራልን ስለገለጠልን፣ ክርስቶስ ኢየሱስን ስላሳየን ዛሬ መዳን 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 ስለሆነ ተመስገን። Yes. Amen. ሃሌሉያ። Amen. Glory. ክብር ለእግዚአብሔር አምጡ። ክብርን ለእግዚአብሔር አምጡ። እግዚአብሔር ትልቅ አምላክ ነው። ዛሬ የተዋረዱ ሰዎች ተነስተዋል። ከውርደት ቦታ የተነሳችሁ ሰዎች አላችሁ። እልፍ አድርጓችኋል። እግዚአብሔር ከገባችሁበት ጉድጓድ አውጥቷችኋል። እጁ አውጥቶሃል። እጁ አውጥቶሻል። ኢየሱስ ጌታ ነው። በከበረ ስፍራ ላይ በእግዚአብሔር ፈቃድ መቀመጫ ወንበር ላይ ተቀምጠሃል። ማጋጂ ላቦና ሲላ ባንቲ ላባራዳ ዜላዲና ሰፈር ቀይረሃል። ክልል ቀይረሃል። እግዚአብሔርን አመስግን። እግዚአብሔርን አመስግን። እግዚአብሔርን አመስግን። እግዚአብሔርን አመስግኝ። ሰፈር ቀይረሻል። Yes. Amen. ክልል ቀይረሃል። የእግዚአብሔር እጅ ይህንን አደረገ። የእግዚአብሔር ጣት ይህንን አደረገ። የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ይህንን አደረገ። ክልል ያስቀይራል። Yes. ሰፈር ያስቀይራል። Yes. ማዳሴ ኬሌጃና ሐሳብን ያስቀይራል። ቃሉ ሲመጣ ይፈውሳል። ራካቱ ጃና የውዴ ቃል የኢየሱስ ክርስቶስ ቃል የእግዚአብሔር ቃል በመንፈስ ቅዱስ ኃይል ሲመጣ ክልል ያስቀይራል። ከበሽታ ነፃ ያደርጋል። ከኃጢአት ነፃ ያደርጋል። ደሙ ይቀድሳል። ደሙ ይቀድሳል። መንፈሱ ይቀድሳል። ቃሉ ይቀድሳል። ሼካ ሃሌሉያ ሼካ ታላቡራ ሬካቲና ማስካል ጃንዲጋሎዳ ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ስጡ። ኢየሱስ ክርስቶስ ጌታ ነው። Amen. ለቃሉ ባለቤት ክብርን አምጡ። Yes. ላኮጂናማስ ደሙን አፍስሶ ላዳናችሁ ላዳነን ለክርስቶስ ኢየሱስ ክብርን አምጡ። Amen. ራኮዳዲናማስ መንፈሱን ልኮ ለፈወሳችሁ ለእግዚአብሔር መንፈስ ቅዱስ ክብርን አምጡ። ኢየሱስ ክርስቶስ ጌታ ነው። Yes.
በብዙ ሰዎች ቤት ውስጥ ደስታ ገብቷል፣ አሜን። ሰላም ገብቷል፣ ፈውስ ገብቷል፣ በረከት ገብቷል። ክብር ለሰራዊት ጌታ ለእግዚአብሔር ለአምላካችን ይሁን። በረከት ገብቷል፣ ሰላም ገብቷል፣ ፈውስ ገብቷል። ኢየሱስ ክርስቶስ ጌታ ነው። የድል አምላክ እናመልካለን። የድል አምላክ ታመልካለህ። አንተ ትውልድ ስማ፣ እግዚአብሔር የድል አምላክ የድል ንጉስ ነው። ኢየሱስ ጌታ ነው። የድል ንጉስ ነው የምታመልከው። አምላክ የድል አምላክ ነው። አሸናፊ ነህ፣ ብርቱ ነህ በእግዚአብሔር በክርስቶስ ኢየሱስ። ክርስቶስ ኢየሱስ በሰራው ስራ አንተ አሸናፊ ነህ። ራካቲላባስ አሸናፊ ነህ። ራኮታባያ ሌካቱ ጃኒማስ ጠላትን ቀጥቃጭ ነህ፣ ሰባሪ ነህ። ይህን ነው የሚናገር የእግዚአብሔር ቃል። ኢየሱስ ጌታ ነው። አንተ ትውልድ ማኮጂናማስ አምላክ የድል አምላክ ነው። ንጉስ የድል ንጉስ ነው። የከበረ ንጉስ ነው የምታመልከው። ጄዳባሴ ካላቲና የትንሣኤ ንጉስ ነው አምላክ። ሽንፈት ባንተ ሰፈር አይወራም። ኬላ ዛንታ ቀንበር ሰባሪ ነው አምላክ። ቀንበር ሰባሪ ነው ኢየሱስ። አንተ ትውልድ ስማ፣ ሼካታባና አረ ኢየሱስ እሱ ጌታ ነው። የከበረ አምላክ እኮ ነው አምላክ። አምላካችን እኮ የካታ የድል አምላክ ነው። የትንሣኤ ጌታ ነው። ራካጂና ማስካል ዳና አስካሊ ጃኒ ጋስካባ ዛሬ በብዙ ሰዎች ቤቱ ሰላም ገባ፣ ሰላም ገባ። እሱም ኢየሱስ ክርስቶስ ሰላም ገባ በቤትህ፣ ሰላም ገባ በቤትሽ፣ ሰላም ገባ። ሼካታላ ዲናማስ ሌቫንታም ሽንፈት በሰፈር በቤት ላይ ወራ ላይገኝ ዛሬ ድል በድል ድል በድል ኃይል በኃይል ክብር በክብር ኢየሱስ እሱ ጌታ ነው። የስ ሆሊ ስፒሪት እናመሰግናለን። ዴላ ሲካላ ቱላ ባዲናማስ ራካጂናማስ እግዚአብሔርን በመፈለግ ድል ነው ያለው፣ በረከት ነው ያለው፣ ህይወት ነው ያለው። ጨለማ አይታይም፣ ጨለማ የለም። እግዚአብሔርን የሚፈልግ ልብ ደስ ይበለው፣ ደስ ይበለው። እግዚአብሔር ብርሃን ነው። ፓላ ዴሌ ቤስታ ብራማንዲያናስ ኢየሱስ እሱ ጌታ ነው፣ ጌታ ነው። በቃ በነገር ሁሉ ጌታ ነው። እሱ ይንገስ፣ እሱ ይክበር፣ እሱ ንጉስ ነው። በቃ ንጉስን ካወክ በቂ ነው። እግዚአብሔርን የሚያውቅ ህዝብ ይበረታል፣ ያደርጋል፣ በእምነት ይበረታል፣ ይጓዛል። ጻድቅ በእምነት በህይወት ነው የሚኖረው። እግዚአብሔር እንዳለ በማወቅና በማመን ይንቀሳቀሳል። ሽንፈት በሰፈርህ አይወራም፣ አይሰማም። ጭንገፋ በሰፈርህ አይሰማም። በከተማ በምድርህ በአካባቢህ በፋይናንስህ አይወራም፣ አይገኝም። ኢየሱስ የድል አምላክ ነው። የምታመልከውን አምላክ ስታውቅ በዚህ እውቀት ትንቀሳቀሳለህ። ዛሬ ትንሣኤ ሆነላችሁ። ትንሣኤ ሃሌሉያ። የትንሣኤ ንጉስ ኢየሱስ፣ 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 የድል ንጉስ ኢየሱስ፣ የክብር አምላክ እግዚአብሔር ድንቅኛ በህይወታችሁ በህይወታችን በቤታችሁ በቤታችን አንጎዳጎደ። ክብርን ለእግዚአብሔር አምጡ። ኢየሱስ ያድናል። ክብርን ለሰራዊት ጌታ ለእግዚአብሔር ስጡ። ኢየሱስ ክርስቶስ ጌታ ነው። ሼባ አጃኒ ጎባሴ ላባራታ ጂና ማካንዲያ ቦራሲካ ታና ማሴኬሌ ጃንቲናሞ ላቦራ ኢየሱስ እሱ ጌታ ነው። የታመሙ ልጆች ያሏችሁ ልጆቻችሁ የታመሙ ራካሳ ፈውስ እያለፈ ነው። ለታመሙ ልጆች ራኮሲካ ጆካታ ህፃናት አዋቂም ሊሆን ይችላል። ልጆች ለልጆቻችሁ ፈውስ 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 ፈውሳቸውን በእምነት ተቀበሉ። በኢየሱስ ክርስቶስ በትንሣኤው ጌታ በመገረፉ ቁስል ፈውስ ሆነላቸው። ለልጆች ፈውስ ሆኗል። ኤላ ዛንቲ ላቦራ ካታ ጃባራ ሴሌ ዛማዲያላስ በኢየሱስ ክርስቶስ መገረፍ ቁስል ፈውስ ሆኖላቸዋል። ለእናቶች ፈውስ ሆኗል። ለእናቶች እናቶች እናቶች ለእናቶች ፈውስ 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 ላቦራካስ ልባቸው ያዘነ እናቶች ሌካቱና የሚጠግን እግዚአብሔር ጣት መጥቷል። እናቶች ቀኝ እጃችሁን ባላችሁበት ስፍራ አንሱ። ኢየሱስ ያድናል። ኢየሱስ ያድናል። ለእናቶች ራኮዴሌ ኤስባና ጋስኬል ጄኒ ቤራሳ ካቲላቦስ ፈውስ ፈውስ በሐዘን መንፈስ ፋንታ
Yes. የምስጋና መጎናጸፊያ ተደረበላችሁ። የደስታ ዘይት ፈሰሰ በውስጣችሁ። ኢየሱስ እሱ ጌታ ነው። ጄና ጉዳ ላዘናችሁ አባቶች ሌኮፓና በልጆቻችሁ ላዘናችሁ በተለያየ ሁኔታ ላዘናችሁ አባቶች ራኮዲናማስ በጌታ በኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ራኮሺ ካዳማስ የምስጋና መጎናጸፊያ ተደረበላችሁ። የደስታ ዘይት በውስጣችሁ ፈሰሰ። ክብር ለሰራዊት ጌታ ለእግዚአብሔር ለአምላካችን ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። አባቱ እናመሰግናለን። አንተ መልካም አምላክ ነህ። በነገር ሁሉ ክብር አንተ ብቻ። በነገር ሁሉ ከፍ በል። ዝና ይውጣ። ማዳን ይህን ነገር ሴክላ በአዲጃኒማስ ጂሰስ ማይቲ ኔም ሃሌሉያ አሜን። ተባረክ። አሜን። 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 ኢየሱስ ክርስቶስ አሜን። ሃሌሉያ። ተባረክ ያለ በእውነት በጣም ደስ ብሎኛል። አሜን። ለጸሎቴ ደውዬ በጣም ተባረክ ያለ ጌታ ኢየሱስ ዘመንሽ አሜን። አሜን። እግዚአብሔር ይሁን። ተባረክ አንቺ ውለሽ በኢየሱስ ለሁሉ እናት እንኳን ሆነሽ ኢየሱስ ጸጋ አሁን የሚጨመርሽ አሜን። አሜን። ይጨመርሽ በእውነት እሳት ያድርግሽ። አሜን። ሼባ ሀዛካዲቦሽ አሜን። ሼዳ ባኮታ ባንዱላዳ ሲንቶላ ሃሌሉያ አሜን። አሜን። እዚህ ቃል አይቀመጥም። በኢየሱስ ክርስቶስም በናዝሬቱ በኢየሱስ ክርስቶስም ማውጣት ሁንልሽ ሁንልሽ በኢየሱስ ክርስቶስም ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ሰላምሽ ይብዛ። አሜን። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። በጣም ደስ ብሎኛል። እውነት በጣም ተባረክ ያለ በእውነት ለልጆች እንኳን ጉንፋን ይዟል። ልጆች ሁሉ ቤተሰብ ሁሉ ጉንፋን ይዟል። እኔ ራሴ እንኳን ለዛ ነው ደወልኩት። ግን እግዚአብሔር ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። በጣም መልካምነት ነው የሰማሁት። ጌታ ክብር ይስጥ። በእውነት ደስ አለኝ። አሜን። ሰይ በእውነት እንደዛ ነው የደወልኩት። እንዴት ነሽ? ደህና ነሽ? ሰላም ነሽ? ሰላምሽ ይብዛ። እንደ ምስክርነት እሺ እሳት እውነት ሞገስ ስለጨመርሽ ሳቅ ይጨምርሽ። እውነት አሁን ሞገስም እየጨመረ ነው። በንም ባንቺም እውነት ነው። እሱ በነ ያለ ራሴ የሰው ጸሎት አድርገ ይፈውሳል። ግን የኔ ቶሎ አይመጣም። ጉንፋን ትላንት ያዘ። ኧረ ጌታ ወይ ይሄ በኔ ላይ አይሰራም አልኩት። በኔ ላይ አይሰራም አልኩት። እግዚአብሔር ማታ ትንሽ ተሻለን። በቃ ደስ አለኝ። ጠዋት ተነስቼ የአንቺ ጸሎት ድምፅ ሰማሁ። በቃ እኔ በደወል ገብቼ እኔ ሰማለሁ ብዬ ደወልኩት እና ጌታ ዘመንሽ ይባርክ። አሜን። አሜን። ክፍል ለእግዚአብሔር ይሁን። ደስ ብሎኛል። ልጅቷም ጌታ ይባርካት። ማውጣት ማውረስ ይሁንላት። እንደው ደረጃ ይጨምርላት። እውነት ሞገስ አሁንም ለእሷ ይጨምራት። እሷ ያለውን ጌታ ሆይ በሕፃንነት የሰጠን መልካምነት የሰጠ ጌታ ስሙ ይባረክ። ሃሌሉያ። እውነት ውጪ ውረሽ በኢየሱስም ከፍታ አለ። ከፍታ አሁን ይጨምርሽ በኢየሱስ ስም። መልካምነት ይጨምርሽ የኔ ልጅ። መልካምነት ከፍተነት ይጨምር። አንቺ ውስጥ ያሰበው ነገር ሁሉ እግዚአብሔር ይከፈት። መንገድሽ ይጨምርና ይከፈት በኢየሱስ ስም። መሄድሽ ይሁንልሽ። መሄድሽ ይሁንልሽ። እውነት የኔ ልጅ መሄድሽ ይሁንልሽ። አንቺ ውስጥ ያሰበው ነገር አለ። እግዚአብሔር ይከፈትሽ በኢየሱስም ይከፈት። ይከፈት በኢየሱስ መሄድ ይሁንልሽ። እኔ እግዚአብሔር አማርኛ በደንብ አልቻልኩትም፣ ግን ዝም ብዬ ነው። እኔ ወላይታ ልጅ ነኝ። ጌታ ክብር ይውሰድ። አዎ መልካምነት በጣም ደስ አለኝ። እውነት ነው እሱ። አንቺ በአንቺ በእናንተ ውስጥ ያለውን ለእግዚአብሔር ብዙ ፈውስ አለፈ። በጣም ደስ አለኝ። በቤቴ ብዙ ፈውስ አለ። እውነት አንድ ቀን በዙም ጸሎት ለእኔ ሰጥሻል። እኔ ኢትዮጵያ ሄዳለሁ ብዬ ምስክርነት አለ። ኢትዮጵያ ሄጅ መጣሁ።
ኢትዮጵያ በዚህ ወር ሂጄ በሰላም ገባሁ። መጥቼ በሰላም ገብቻለሁ። ቤተሰቦቼ ሁሉ ባንቺ እጅ ይሆናል ብለሻል። ባንቺ እጅ የተጣለውን ያንቺ ቤተሰቦች ሁሉ የተጣለው ሁሉ ባንቺ እጅ ይፈውሳል። አንቺ እግር ከገባ በኋላ ይሆናል ብለሻል። ይሄ ነው ምስክርነት ላንቺ የምትተው አለ። አሁን ኢትዮጵያን መስከረም እዛ ነኝ። ወደ እናቷ ቤት ሄጄ ሲሄድ አካባቢ ሁሉ ጥላ አለ፣ ወንድሞች እህቶች ጥላ አለ። በዛ ውስጥ ወደ ቤት ገባው አስተካኪ እግዚአብሔር ጋር ጸሎት ቤት ገብቼ ጸሎት እነሱ ኦርቶዶክስ ነው። በዛ ገብቼ ጸሎት አደረኩት። አንቺ ጴንጤ ነሽ ስል ጴንጤ አይደለም፣ ጴንጤ ሃይማኖት አይከለከልም። እግዚአብሔር ቃል ከሰማ በኋላ ሁሉ ጴንጤ ነው። ግን እግዚአብሔር ቃል ያልሰማ ሰው ነው እንጂ እግዚአብሔር ቃል የሚሰማ ሁሉ ጴንጤ ይሆናል አልኩት። አንተ እኛም እንደዚህ ተሰበክ ያለሽ አሉ። ለዛ ለዛ አይደለም ለቤቴ እንደው ክብር እንድመጣ ነው የምጸልየው። እናቴ ቤት ነው፣ አባቴ ቤት ነው፣ የሚከለከል የለም። እናንተ ቤታችሁ ከገባችሁ ግቡ። እኔ አባቴ ቤት እናቴ ቤት ጸሎት አደርጋለሁ አልኩት። እኔ መጀመሪያ ልጅ ነኝ። ለአባትና ለእናት አባትም የለም፣ እናትም ሞታለች። ለዛ ገባው ተንበርክኬ ጸሎት ሰጠውና ብዙዎች በቃ በኔ 4 ሰው ተፈወሰ። የታመመው ሰው ኮሮና በሽታ ሁሉ በኔ እጅ ተፈወሰ። 4 ሰው ምስጋና ለዛ ነው ክብር አሁን የሚሰጠው። አንቺ ያለው ነው ይሄ። አንቺ በእናንተ ቤት ሄደሽ በዛ ውስጥ መፈወስ ነገር አለ ብለሻል። አዎ መፈወስ ነገር አለ። እውነት ነው ወንድሞች፣ ጥል ነው። ለዛ ነው ጥሉ ተካፍለ ሁሉ ወንድሞች እህቶቼ አንድ ላይ አደረኩትና በሰላም ሆኑ። አሁን ለመስከረም ሰላም በሉ፣ ሰላም ጠጡ፣ ሰላም ሆኖ በቃ ሰላም ወደ ቤት ገባ። እግዚአብሔር ከኔ ጋር ገባና አስተካከለ። አዎ አስተካከለ። ይሄ ምስክርነት ነው። እውነት እዚህ ከአሜሪካ 10 ሰው ኢትዮጵያ ሄደናል። እግዚአብሔር በሰላም አምጥቶናል። በሰላም ጉብኝት አድርጎ በኢየሱስም በሰላም አምጥተናል። እኛ ሁላችን በጌታ ነው። ግን ባለቤቴና አንድ ልጅ አለ አልመለሰም። ለዛ እግዚአብሔር ያመልሳል። ችግር የለም። እሱ እኔ ራሴ ጸሎት ይቀጥላለሁ። ጌታ ሞገስ ጨመረ። ችግር የለም። ባንቺ ያለውን ሞገስ በልጅሽ ያለው ሞገስ በእኔም ጨምሯልና ጌታ ክብር ውስጥ ይሄ ነው ምስክርነት ቃል ያለውን አንቺ አንድ ቃል በእኔ ላይ ወርወሪ ጉንፋን እንድጠፋ ይሄ ነው ምስክርነት የሆነው። አሜን አሜን። ክብር ለእግዚአብሔር ይሁን። የእግዚአብሔር መልካምነት አያልቅም። እንግዲህ እሱን የሚከተሉ በእምነት እሱን የሚያዩ ሁሉ ምልክት ይከተላቸዋል ነው ያለው እግዚአብሔር ቃል። ስለዚህ ምልክት ይከተላል። እግዚአብሔር ደግሞ የሚለው ምንድነው? በቃ ይሄ ምልክት ይቀጥላል። ሞር የምታየው ነገር አለ፣ አያልቅም። እዛ አንዴ ተጀምሯል፣ ይቀጥላል። ምልክት በምትገቢበት ቤት፣ ባለሽም ቤት፣ በቤትሽም ራሱ መልቀቅ ያለበት የክፉ መንፈስ አሰራር ሁሉ ይለቃል። የግድ ነው። በቃ የምንከተለው ኢየሱስ ክርስቶስን ነው። ስንከተለው ደግሞ ወደ ምድር ዳርቻ ድረስ ወንጌልን አዳርሱ ካለ በኋላ ለእነዚህ ለሚያምኑት ሁሉ ምልክት ይከተሏቸዋል አለ ጌታ ኢየሱስ ክርስቶስ። ስለዚህ ምልክት አያልቅም፣ ይቀጥላል ይልሻል እግዚአብሔር። ኢየሱስ ጌታ ነው። አሜን አሜን አሜን። ይቀጥላል። አሁን በጌታ በኢየሱስ ክርስቶስ ስም ይህንን ጉንፋን በጌታ በኢየሱስ ክርስቶስ ስም ፈውስ ይሁን። በጌታ በኢየሱስ ክርስቶስ ስም ይልቀቅ። አንቺንም ቤተሰብሽንም በጌታ በኢየሱስ ስም ይልቀቅ። ፈውስ ይሁን፣ እንዳይሰለጥን በጌታ በኢየሱስ ክርስቶስ ስም ፈውስ ይሁን። የክፉ ስራ ሁሉ በጌታ በኢየሱስ ስም ተመቷል። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገልጧል። ኢየሱስ ክርስቶስ ሕያው ነው፣ ሆኗል፣ ተፈጽሟል። ክብር ሁሉ ለእግዚአብሔር ይሁን። ተመስገን። ክብር ይሰጣል። ምስጋና ይሰጥ አባላት ምስጋና ብቻ ነው የሚሰጠው ነገር የለም። ክብር ብቻ ነው። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። በቤትሽ
በአካባቢሽ እግዚአብሔር ትልቅ የጸሎትን እንቅስቃሴ አደርጋለሁ ይልሻል። አሜን ኦሶ yes ኢየሱስ yes አሜን ኢየሱስ የጸሎት እንቅስቃሴ ጸሎት በቃ ጸሎት የሚጸለይበት ሰው ነፃ የሚወጣበት እንቅስቃሴ በቃ ሙቭመንት ይሆናል። ክብር ለእግዚአብሔር ይሁን። አሜን። እሑድ ቤት ጸሎት አለ፣ ዘማሪ አለች፣ የኔ ልጅ ነቢ ነው ቤት አለ። እሑድ ማታ ሁልጊዜ ጸሎት አለ፣ ዘማሪ አለ። የስ ክብር ለጌታ ይሁን። ይሄ ነገር ይበዛል። በቃ ሙቭመንት ይሆናል፣ እንቅስቃሴ ይሆናል፣ ሌሎችንም ይደርሳል። ክብር ለእግዚአብሔር ይሁን። አሜን አሜን። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ጌታ ነው። ያበዛዋል። እግዚአብሔር መልካም ነው። ማን በል ስምሽን አልያዝኩም ከየትም ስም እናታችን አማረች ነኝ። ያን ቀንም ለእናቷ ሰጣው አማረች ነኝ ነቤት አማረች ነኝ። ክብር ለእግዚአብሔር ይሁን። ከየት ሀገር ከአሜሪካ የስ እንኳን እግዚአብሔር አገናኘን። ነቢይት አማረች እግዚአብሔር አገልግሎትሽን ሁሉ ያስፋ ያብዛሽ። አሜን 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 አሜን። ኢየሱስ አሜን። ተባረክ አሜን። ተባረክ ውጪ ውረሺ አትጎደቢ በኢየሱስ ስም። አንቺ ያሰበው ነገር ሁሉ መሙላት ይሁንልሽ። አንቺ ያቀደሽ ነገር መሙላት ይሁንልሽ። መንገድ ተከፈተ በኢየሱስ ስም ተከፈተ። መንገድ ተከፈተ። ትወጪያለሽ፣ ትወርሻለሽ። እግር አይቀመጥም። በናዝሬቱ በኢየሱስ ክርስቶስ ማውጣት ይሁንልሽ። ማውጣት ይሁንልሽ። የሰማይ በረከት ሁሉ ይጨምርሽ። የሰማያዊ በረከት አሁን ውስጣችሁ ይጨመር በኢየሱስ ስም። አሁን ይጨመር። እግር አሁን ወጥቷል። እግርሽ ይውጣ። እግርሽ ይውጣ። እግርሽ ይውጣ። ያሰበው ነገር ያለ ያቀደሽ ነገር አለ። እግዚአብሔር ያወጣሽ በኢየሱስ ስም። ያስተካከል በኢየሱስ ስም። አስተካክሎሽ ይስጥ። በእውነት መንገድሽ ይከፈት። መንገድሽ አኳንትሽ መንገድሽ ሁሉ ነገር ይከፈት በኢየሱስ አሜን። ይከፈት በኢየሱስም ይከፈት። ሃሌሉያ። ኢየሱስ ጌታ ነው። ጸጋ ይጨምራችሁ። ተባረኩ፣ ተበዙ። ኢየሱስ ለሁሉ እናት ሆኑ። ለሁሉ አባታችን እናት ሆኑ። በጌታ በኢየሱስ ክርስቶስ ስም የዘላለም ጸጋ ሊበሱ፣ የዘላለም የማይነጥፍ ጸጋ ሊበሱ በኢየሱስ ስም። እኔ አንተ የምወጣው ይሄ ነው። የዘላለም ጸጋ ሊበሱ። ሃሌሉያ። አሜን። እግዚአብሔር ይባርክሽ። ተባረክ። ክብር ለእግዚአብሔር ይሁን። አሜን 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 አሜን። ተባረክልን። እሺ ኢየሱስ ጌታ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። ኮመንት ላይ ማርቆስ ጸልይልኝ የሚል ኮመንት አይተናል። ኢየሱስ ክርስቶስ ጌታ ነው። በነገር ሁሉ ሸክም ተንከባሏል፣ ቀንበር ተሰብሯል። በመጣው መንፈስና ጸጋ ፈውስ ሆኖልሃል። እግዚአብሔርን አመስግን። ኢየሱስ ክርስቶስ ጌታ ነው። በአንተ ላይ የተሰራ መሳሪያ ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስ ስም ፈርሷል። የዲያብሎስን ስራ እንዲያፈርስ ክርስቶስ ኢየሱስ ተገልጧል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ጸጋ በአንተ ላይ ነው። እግዚአብሔር ኃይል ባንተ ላይ ነው። የእግዚአብሔር ክብር ባንተ ላይ ነው። ጠላት ተሸንፏል። ጠላት ተዋርዷል። እግዚአብሔር ክብር ካንተ ጋራ ነው። ማርቆስ እግዚአብሔር ይባርክ። ክብር ለኢየሱስ ክርስቶስ ይሁን። ስለነበረን ጊዜ ሁሉ እግዚአብሔር አምላካችንን እናመሰግናለን። ምስክርነት የሰጣችሁ ወገኖቻችን እግዚአብሔር አብስቶ ይባርካችሁ። አብራችሁን ያመለካችሁ፣ የእግዚአብሔርን ቃል የተካፈላችሁ፣ አብራችሁን የጸለያችሁ፣ እግዚአብሔርን ጸጋና መንፈስ ኃይል የተካፈላችሁ ቅዱሳን የእግዚአብሔር ቤተሰቦች ወንድሞቻችን እና እህቶቻችን በተለያየ ክፍለ ዓለም ያላችሁ የምንወዳችሁ የምትወዱን እግዚአብሔር ቤተሰቦች እግዚአብሔር አብስቶ ይባርካችሁ። ይህንን ዝማሬ አብረን በእግዚአብሔር ፊት ለእግዚአብሔር ዘምረን እግዚአብሔርን አምልከን በዚህ ዝማሬ የዛሬውን ያለን ፕሮግራም እንጨርሳለን። እግዚአብሔር ይባርካችሁ። ከመጨረሻችን በፊት ደግሞ አሁንም ጸልይልኝ እያላችሁ ጸልዩልኝ እያላችሁ ትልኳላችሁ። ስምረት፣ ገነት፣ አበራ፣ ጸጋ ወይኒ፣ ቢኒያም፣ አዲስ መልእክታችሁ ሁሉ እየደረሰን ነው። ክብር ለእግዚአብሔር ይሁን።
ትንሳኤ ዘሪሁን፣ ቢንያም ገብረ መስቀል ጸሎት ጸልዩልኝ እያላችሁ ነው። ክብር ለእግዚአብሔር ይሁን። ጸሎት ርዕሳችሁንም ስፔሲፊካሊ ባትነግሩንም የእግዚአብሔር መንፈስ ሁሉን ያውቃልና ጸልዩልኝ ላላችሁት ርዕስ በሙሉ በተለይም ገነት አበራ ተጨነቅ ያለው ብለሻል። በጌታ በኢየሱስ ስም ለተጨነቅሽበት ጉዳይ በተጨነቅሽበት ሁኔታ የእግዚአብሔር ሰላም በጌታ በኢየሱስ ስም እንዲበዛልሽ እጸልያለሁ። ያስጨነቀሽን ነገር ደግሞ እግዚአብሔር ከፊትሽ እንዲያስወግደው እጸልያለሁ። ክብር ለእግዚአብሔር ይሁን። የተቋጠረን ነገር ይሄ ነገር እንዴት አድርጌ ነው ምፈታው ላልሽው ነገር ደግሞ የእግዚአብሔር ጥበብ እንዲበዛልሽ እጸልያለሁ። ነገሩ ይፈታል፣ ነገሩ ይስተካከላል፣ ጭንቀት ካንቺ ይንከባለላል። እህቴ ገነት አበራ ክብር ለእግዚአብሔር ይሁን። እግዚአብሔር አዲስ ነገር በሕይወትሽ አድርጓል። በጌታ በኢየሱስ ስም ጭንቀት ካንቺ ተነስቷል። የእግዚአብሔር ጥበብ የእግዚአብሔር ፍቺ በቃ መፍታት እንዴት አድርገሽ እንደምትፈቺ ሁኔታውን እግዚአብሔር ይገልጽልሻል። የእግዚአብሔር ጥበብ ክብር ለእግዚአብሔር ይሁን። ወደ አንቺ በሌሊት ልክ እንደ ወደ ዳንኤል እንደመጣ ይመጣል። ክብር ለእግዚአብሔር ይሁን። ሴንት ኤም በትዳሬ ጸልይልኝ ብለሻል። ሰላሜ ነሽ ድንግል ዋስጥናዬ ለቤተሰቦቼ ብለሻል። ገናም አብዱ ጸሎት ብላችኋል። ስለዚህ ማርቆስ ትንሳኤ ጸሪሁን፣ ቢንያም ገብረ መስቀል አበባ ትንሳኤ፣ ተሾመ ለገሰ ለሁላችሁም፣ ደሳለኝ ኤልያስ እንጸልያለን። ኢየሱስ ክርስቶስ ጌታ ነው። ስማችሁን እየጠራው በዛ ላይ እጸልያለሁ። እግዚአብሔር ደግሞ አዲስ ነገር ያደርጋል። ክብር ለእግዚአብሔር። ሌሎች ደግሞ የምትከታተሉ አብራችሁ እንድትጸልዩ እናበረታታችኋለን። የቅዱሳን ጸሎት ልክ ጴጥሮስን እንደፈታው የነሱ የቅዱሳን ጸሎት ዛሬም ወንድሞቻችን እናቶቻችን አብረን የምንጸልየው ጸሎት ይፈታችኋል፣ ነፃ ያወጣችኋል። ክብር ለእግዚአብሔር ይሁን። በአንድነት እንጸልያለን። ጸጋ ወይኒ በጌታ በኢየሱስ ክርስቶስ ስም እስራትሽ ተፈቷል። ቋጠሮ ሁሉ ተፈቷል። ጸጋዩን ይሄደጎ እግዚአብሔር አዲስ ነገር አድርጎልሻል። ክብር ለእግዚአብሔር ይሁን። ቢንያም ገብረ መስቀል ጸልዩ ላልከው ጉዳይ ስፔሲፊካሊም ባታደርገው ነገር ግን እግዚአብሔር በፊት ወጣለው ይልሃል። እግዚአብሔር በፊት ብርሃንን ያሳይሃል። እግዚአብሔር በብርሃኑ ይመራሃል። ክብር ለእግዚአብሔር ይሁን። አዲስ ለማ ጸልይልኝ ብለሽ ወይም ብለ ላልሽው ጉዳይ እግዚአብሔር አዲስ ነገር ያደርጋል። በዛ ላይ እንዲሁም እግዚአብሔር አዲስ ለማ እንደዚያ የሚል መልእክት ይሰጣል። በቃ በዛ ነገር ላይ ወጥቻለሁ፣ በዛ ነገር ላይ እራመዳለሁ። ባስጨነቀሽ ነገር ላይ እግዚአብሔር ይራመድበታል። በዛ ነገር ላይ ይወጣበታል። ያ ነገር በቃ ክብደቱ ነገር ሁሉ ሲቀንስ ታያለሽ። እግዚአብሔር ግን ትልቅ ሆኖ ታያለሽ። አዲስ ለማ መልእክት ይሄ ነው። ክብር ለእግዚአብሔር ይሁን። ደሳለኝ ኤልያስ ጸልይልኝ ላልከው ጉዳይ በጌታ በኢየሱስ ክርስቶስ ስም የነገሩን ሁሉ ወደሚያውቀው አምላክ እጸልያለሁ። እግዚአብሔር አምላክ በፊት መልካምን ነገር እንዲያደርግ ጸልያለሁ። ቋጠሮ በጌታ በኢየሱስ ክርስቶስ ስም እንዲፈታ ጸልያለሁ። የጠላት ስራ በህይወት ላይ የተነገረው ሟርት በጌታ በኢየሱስ ክርስቶስ ስም በእግዚአብሔር ቃል በዚህ ሰዓት ተሽሯል። አዲስ ነገር በህይወት ይሆናል። ተሾመ ለገሰ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጸልዩልኝ ብለህ ለላከው ርዕስ ዛሬ እግዚአብሔር ተመልክቷል። ዛሬ እኔ ከሰማይ ተመልክቻለሁ ይልሃል። ተሾመ ለገሰ ከሰማይ ተመልክቻለሁ፣ ከሰማይ አይቻለሁ፣ ከሰማይ ሰምቻለሁ ይልሃል። እንዳልተሰማ ይምሰል። እኔ እግዚአብሔር በእንቅስቃሴ ላይ ነኝ፣ በስራ ላይ ነኝ ይልሃል። ባይታይም እንኳን ባይመስልም እንኳን እኔ እግዚአብሔር አለው ይልሃል። ሰምቻለሁ፣ በስራ ላይ ነኝ ይልሃል። ክብር ለእግዚአብሔር ይሁን። ትንሳኤ ዘሪሁን ተባረኩ፣ ጸልዩልኝ ብለሻል። እግዚአብሔር በጌታ በኢየሱስ ክርስቶስ ስም በፊትሽ ወጥቻለሁ ይልሻል። እግዚአብሔር ግሎሪ ቱ ጋድ ሮማ ሀሽክ ሌዲያራ ላካሳንታናማስ ካለሽበት ከበባ እግዚአብሔር ሊያወጣሽ ተነስቷል። እግዚአብሔርን አመስግኝ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሰንት ኤም በትዳሬ ጸልይ ብለሻል። በዚህ ሰዓት ላይ በትዳርሽ ላይ ያለው ቋጠሮ በጌታ በኢየሱስ ክርስቶስ ስም ይፈታ። በጌታ በኢየሱስ ክርስቶስ ስም ይፈታ። በጌታ በኢየሱስ ክርስቶስ ስም አዲስ ነገር ይሁን። በብርሃን እናያለን ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ብርሃን ይበራልሻል። እግዚአብሔር ደግሞ ቋጠሮን ይፈታል። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ጌታ ነው።
ሻሎም ሻሎም አልበል። ሰላም ነው እግዚአብሔር ይመስገን ማልበል። በምን ጉዳይ እንጸልይ? አንደኛ መንፈሳዊ ስለ መንፈሳዊ ህይወትና አገር መቀየር ትፈልጋለህ? መንፈሳዊ ህይወት ማለት አንዳንድ ጊዜ ብዙ የሚያሳስብ ነገር አለ። ከዛ እግዚአብሔር በመንፈሳዊ ህይወት ላይ እንዲያስቀጥልን ፈልጋለሁ። ሁለተኛ ደግሞ አገር ለመቀየር ፈልጋለሁ። አሁን የገባት ብዙ ማለት ነገር እግዚአብሔር ተናግሮኛል። ወንጀል አድርጋኝ ማለት የተነገረኝ ቃል አለ። እግዚአብሔር ለኛ ብዬ አምናለሁ። በዛ ላይ ደግሞ እንዲጨምር ፈልጋለሁ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ቀኝ እጅን ራስ ላይ ያስቀምጥልኝ። በጌታ በኢየሱስ ክርስቶስ ስምና ስልጣን ማዶስ ካሊቫኖ ጄዴቬሌ ካታና ማሲኪያ ከዚህ ቀን ጀምሮ የእግዚአብሔር ኃይል በአንተ ላይ በኢየሱስ ክርስቶስ ስም በኃይል መጣ። ከዚህ ቀን ጀምሮ ነገር ሁሉ ትንሣኤን አገኘ። በጌታ በኢየሱስ ክርስቶስ ስምና ስልጣን በአንተ ላይ የተነገረ የእግዚአብሔር ቃል የትንቢት ቃል ከዚህ ቀን ጀምሮ በጌታ በኢየሱስ ክርስቶስ መስራት ጀመረ። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን እንደ እግዚአብሔር ፈቃድ መኖር በሚገባ ምድር ትኖር ዘንድ በጌታ በኢየሱስ ክርስቶስ ከዚህ ቀን ጀምሮ ለውጥ ሆነ። ለውጥ አዲስ ነገር ሆነልህ። ትንሣኤ ሆነ፣ ኃይል ሆነ፣ በረከት ሆነ፣ አዲስ ነገር ሆነ። የጨለማ ስራ በጌታ በኢየሱስም ፈረሰ። አንተ ላይ የተሰራ የዲያብሎስ መሳሪያ የጠላት የዲያብሎስ መሳሪያ ይሄው በኢየሱስም ተሰበረ። እስኪ ነፃ ወጣው በል። ነፃ ወጣል። ነፃ ወጣል በኢየሱስ ስም። ነፃ ወጣል በኢየሱስ ስም። ኤካታ ጃባራካቴሌቤ ሴላማንታና ማኒላ ቦራጋዲናማስ ነገር ትንሣኤን አግኝቷል። ኢየሱስ ጌታ ነው። እግዚአብሔር በፊት ቀድሟል። አሜን። ተራሮች ትክክል ሆነዋል። በኢየሱስ ክርስቶስ ስም አዲስ ነገር ሆኗል። የስ ብርሃን ሆኗል። ብርሃን ሆኗል። ብርሃን ሆኗል። ብርሃን ሆኗል። ብርሃን ሆኗል። ሆኗል። በኢየሱስ ስም አዲስ ነገር ሆኗል። ሼላ ባጋዲና ባጋዲ ባራጋስ የስ ሰላም፣ ደስታ፣ በረከት ተለቀቀ። ኃይል ተለቀቀ። በረከት ተለቀቀ። ትንሣኤ ሆኖላል። ጌታን አመስግን። ከዚህ ቀን ጀምሮ እንደ ቀድሞው አይሆንም፣ እንደ ቀድሞው አትሆንም። ኢየሱስ ጌታ ነው። ክብር አግኝተዋል። ክብር ለእግዚአብሔር ይሁን። ኢየሱስ ያድናል፣ ያሻግራል፣ ያስመልጣል፣ ቅጥር ያዘልላል። ሼላ ጋዳ ባራጋዲ ናማስ ሐዘን ተነቀለ፣ ሐዘን ተወገደ፣ በኢየሱስ ስም ተወገደ። ኤላ ቫንታ ጂና ማጋዲና ማጋዲያ የደስታን ዘይት ተቀባ፣ በኢየሱስ ስም ተቀባ፣ በደስታ ዘይት ተቀባ። ኤካቱላ ዲናማስ የስ ኢየሱስ ጌታ ነው። የስ ክላቫኒያ ጃባራካቲና ሼካታቡና ፈውስ ሆኖልሃል። ፈውስ ከእግዚአብሔር ዘንድ ፈውስ ሆኖልሃል። ከእግዚአብሔር ዘንድ በረከት ሆኖልሃል። ከእግዚአብሔር ዘንድ ኃይል ሆኖልሃል። ከእግዚአብሔር ዘንድ ሃሌሉያ እምነት ሆኖልሃል። እግዚአብሔርን አመስግን። ተቀይሯል። ቤት ተቀይሯል። ጌታን አመስግን። ጌታን አመስግን። ክብር ለእግዚአብሔር ይሁን። እግዚአብሔር ይባርክህ። እግዚአብሔር ይባርክህ። ቅዱሳን አዳምጡ። ከእግዚአብሔር ዘንድ ለእናንተም ለእኛም ኃይል ሆኖልናል። ኃይል ሆኖላችኋል። ከእግዚአብሔር ዘንድ ጽድቅ ሆኖላችኋል። ከእግዚአብሔር ዘንድ በረከት ተለቆላችኋል። ኢየሱስ ጌታ ነው። ኃይል ተለቋል። በረከት ተለቋል። ፈውስ ተለቋል። ጂሰስ ማይቲ ኔም ሼላካቱ ላባዲያስ። ይህ ፕሮግራም እየተከታተላችሁ ያላችሁ ሰዎች ከዚህ ቀን ጀምሮ አታለቅሱም፣
አታነቡም፣ አታለቅሱም፣ አትማረሩም። ኢየሱስ ክርስቶስ ጌታ ነው። ከእግዚአብሔር ዘንድ የደስታ ዘይት ተለቆላችኋል። በደስታ ዘይት ተቀብታችኋል። በደስታ ዘይት ተቀብተናል፣ ተቀብታችኋል። በደስታ ዘይት ተቀብታችኋል። ጂሰስ ማይቲ ኔም ኢየሱስ ጌታ ነው። ሐዘን አይሆንም፣ ለቅሶ አይሆንም፣ እንባ አይሆንም፣ ደስታ ሆነ፣ ፈውስ ሆነ፣ በረከት ሆነ፣ ትንሣኤ ሆነ። ሻካቲና ማስ ክብርን ለእግዚአብሔር አምጡ፣ ኢየሱስ ያድናል። ክብርን ለእግዚአብሔር ስጡ፣ ኢየሱስ ያድናል። እግዚአብሔር ድንቅ አምላክ ነው። ድንቅን አደረገላችሁ። ድንቅን ለሰራላችሁ ጌታ ድንቅ ምስጋና መስክኑ። ድንቅ 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 እልልታ፣ ሃሌሉያ! በእሱ ፊት የሚቀርብ ድንቅ የሆነ ምስጋና፣ ድንቅ የሆነ እልልታ። ጠላትን ግራ የሚያጋባ ድንቅ የሆነ እልልታና ዝማሬ ዛሬ ከሆዳችሁ ፈለቀ፣ ከሆዳችን ፈለቀ። ጠላትን ግራ የሚያጋባ የሚያቃጥል ድብን የሚያደርግ እልልታ ከውስጥ ወጣ፣ ከውስጥሽ ወጣ፣ ከውስጥ የወጣ ከውስጣችን ወጣ። ኢየሱስ ጌታ ነው። ክብር ለሰራዊት ጌታ ለእግዚአብሔር ይሁን። እግዚአብሔር መልካም አምላክ ነው። እግዚአብሔር የሚጠገብ አምላክ አይደለም። ብናመልከው፣ ብንዘምርለት፣ ብንቀርበው የሚጠገብ አይደለም። ሁል ጊዜ አዲስ ነው። ሁል ጊዜ አዲስ ነው። ሁል ጊዜ ትንሣኤ ነው። ሁል ጊዜ ኃይል ነው። ሁል ጊዜ ፍስሐ ነው። እግዚአብሔር ዘንድ ያለው ሁል ጊዜ ብርሃን ነው። ሁል ጊዜ ፈውስ ነው። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ይክበር፣ እግዚአብሔር ይንገስ፣ እግዚአብሔር ይንገስባችሁ፣ እግዚአብሔር ይክበርባችሁ። በዘመናችሁ እግዚአብሔር ይክበርባችሁ። ባላችሁ ነገር እግዚአብሔር ይክበርበት። ሃሌሉያ! በእድሜ ዘመናችሁ ባላችሁ ነገር እግዚአብሔር ይክበርበት። እግዚአብሔር ይክበርባችሁ። ራኮዲናማስ እግዚአብሔር ይክበርብን። እግዚአብሔር ይንገስብን። እግዚአብሔር ይንገስብን። እግዚአብሔር ብቻ ይንገስ። እግዚአብሔር ብቻ ይንገስ። በቀናችሁ፣ በሌሊታችሁ፣ በወራታችሁ፣ በሳምንታችሁ፣ በሳምንታቶቻችሁ፣ በአመታቶቻችሁ፣ በቀኖቻችን፣ በሳምንቶቻችን፣ በወራቶቻችን፣ በአመታቶቻችን እግዚአብሔር ይንገስብን። እግዚአብሔር ይንገስባችሁ። ከዚህ ውጭ ህይወት የለም። ከዚህ ውጭ ሰላም የለም። እግዚአብሔር ሲነግስብህ ሰላም ነገሰብህ። አሜን። አንተ ላይ እግዚአብሔር ሲነግስ ሰላም ነገሰ። እኔ ላይ እግዚአብሔር ሲከብር ሲነግስ ሰላም ነገሰብኝ ማለት ነው። ኢየሱስ ነገሰብኝ። ኢየሱስ ይንገስብህ። ኢየሱስ ይንገስባችሁ። እግዚአብሔር ይግዛችሁ። እግዚአብሔር አምላክ ይሁንላችሁ። እግዚአብሔር ብርሃን ይሁንላችሁ። እግዚአብሔር ራሱ ህይወት ይሁንላችሁ። እግዚአብሔር በረከት ይሁንላችሁ። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ በረከት ማንም የለም። እንደ እግዚአብሔር ያለ ሰላም ማንም የለም። እንደ እግዚአብሔር ያለ እውነት ማንም የለም። እንደ እግዚአብሔር ያለ ፍቅር ማንም የለም። ሁሉ በሁሉ ያለው እግዚአብሔር ዘንድ ነው። ሙላትህ እግዚአብሔር ነው። ባዶነትን የሚሞላ እግዚአብሔር ነው። ራካጂናማስ ዛሬ ባዶነታችሁን የሞላ ባዶነታችንን የሞላ የሰራዊት ጌታ እግዚአብሔር ይክበር። እግዚአብሔር ይንገስ። እግዚአብሔር ይባርካችሁ። እግዚአብሔር ይባርክ ወንድሜ፣ ተባረክ። ሰላሙን እግዚአብሔር ይባርክ። ኢየሱስ ጌታ ነው። ሻካቲ ላቦራጋስ ክብር ለኢየሱስ ክርስቶስ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ማኮዳጂና ማንያናስ ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ኤላ ባንቲ ላቦራጋዲያናስ አንተ ደስ ይለኛል፣ ሐሴት ሆነኛል። ምሕረትን ታምኖ ልቤ አርፎብሃል። ሰላሜ ሆነሃል፣ ሰላሜ ሆነሃል። ውስጤ አርፎብሃል፣ ውስጤ አርፎብሃል። ደስታዬ ሆነሃል፣ ኢየሱስ እናመሰግናለን። ኢየሱስ
እንኳን ባታፈራ ቢጎድል የወይራ ስራ እርሾችም መብል ባይሰጡ ምንም ባይገኝ በዛቱ እኔ ግን ኢየሱስ ባንተ ደስ ይለኛል ሐሴት አደርጋለሁ ሆነኛል እኔ ግን ኢየሱስ ባንተ ደስ ይለኛል ሐሴት አደርጋለሁ ሆነኛል በለስ እንኳን ባታፈራ ቢጎድል የወይራ ስራ እርሾችም መብል ባይሰጡ ምንም ባይገኝ በዛቱ እኔ ግን ኢየሱስ ባንተ ደስ ይለኛል ሐሴት አደርጋለሁ እኔ ግን ኢየሱስ ባንተ ደስ ይለኛል ሐሴት አደርጋለሁ ሃሌሉያ ኢየሱስ ኢየሱስ አምላኬ ሆይ ወደ አንተ መቅረብ ይሻለኛል ያላንተ ዓለም ትርፉ ሐዘንን አስቀናት ወደ መቅደስ ገብቼ ክብርህን አይቶኛል ሃሌሉያ ፊትህን አያለው ደስታህን ወደ መቅደስ ገብቼ ክብርህን አይቶኛል ሰይ በዘንፊትህ አያለው ደስታ እጆቻችሁ ከፍ አድርጉና በአንድነት እኔ ግን አምላኬ በአንተ ደስ ይለኛል ሐሴት ሆነኛል ምሕረትን ታምኖ ልቤ አርፎብሃል ሰላሜ ሆነሃል ልቤ ዘግቶብሃል አሜን 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 ደስታዬ ሆነሃል ልቤ ጸንቶብሃል በለስ እንኳን ባታፈራ ቢጎድል የወይራ ስራ እርሾችም መብል ባይሰጡ ምንም ባይገኝ በዛቱ እኔ ግን ኢየሱስ ባንተ ደስ ይለኛል ሐሴት አደርጋለሁ ሆነኛል እኔ ግን ኢየሱስ ባንተ ደስ ይለኛል በለስ እንኳን ባታፈራ ቢጎድል የወይራ ስራ እርሾችም መብል ባይሰጡ ምንም ባይገኝ እኔ ግን ኢየሱስ ባንተ ደስ ይለኛል ሐሴት አደርጋለሁ ሆነኛል እኔ ግን ኢየሱስ ባንተ ደስ ይለኛል ሐሴት አደርጋለሁ ኢየሱስ ኢየሱስ ሃሌሉያ አንተ የሌለህበት ጥጋብ ተድላና ፍስሐ ተጠምቶ እንደመቃጠል ነው በደረቅ በረሃ ልዩነት እኮ ነው ጌታ ዓለመኞች ያጡ የስ ታሪካዊነት ውሃን ለጠጡ ልዩነት እኮ ነው ጌታ ዓለመኞች ያጡ የመታረክ አይነት ውሃን ለጠጡ ሰላሜ ሆነሃል እስቲ አምልኩት ቅዱሳን፣ እስቲ ሰላሜ ነበሉት፣ እረፍቴ ነበሉት። ሃሌሉያ እንደ እግዚአብሔር
እግዚአብሔር ያለ አምላክ የለም። ደስታዬ ነህ፣ ሰላሜ ነህ፣ እረፍቴ ነህ። እግዚአብሔር እንዳንተ ያለ ማንም የለም። አንተ ብቻ ኢየሱስ እናመልክሃለን። ሃሌሉያ ሃሌሉያ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር መልካም ጊዜ ሰጥቶናል። እንደ እግዚአብሔር ያለ ማንም የለም። የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ፍቅር ስለሱ ነው እግዚአብሔር ያስታወሰን የፍቅር አምላክ እንደሆነ ፍቅሩ እንደማይለወጥ በክቡር ደሙ ለዕለት ዕለት እየታጠብን መቆም እንደምንችል ደፍረን ወደ ጸጋው ዙፋን መቅረብ እንደምንችል ወንጌል ይሄ ነው። ወንጌልን ወገኖች አንድ ጊዜ ሰምተን መርሳት ሳይሆን ወንጌልን ዕለት ዕለት መኖር ይገባናል። ወንጌልን በየቀኑ መኖር የምንችለው ጌታ ኢየሱስ ክርስቶስ በመስቀል ላይ የሰራውን ስራ ሕያው መሆኑን እያወጅን በሕይወታችን ስንኖረው ነው። ስለዚህ ጠዋት ስንነሳ እግዚአብሔር ስለምትወደኝ አመሰግናለሁ፣ ከመውደድ የተነሳ ለጠላቴ አሳልፈ ስለማትሰጠኝ አመሰግናለሁ፣ ፍቅር ስለበዛብኝ ዛሬ መልካምን ነገር ስለማገኝ አመሰግናለሁ፣ ፈተና እንኳን ቢመጣ ጠላቴ እንኳን ቢዋጋኝ አንተ አሳልፈ አትሰጠኝም ስለምትወደኝ፣ ኃጢአቴን ደግሞ እግዚአብሔር ይቅር ስላልከኝ አመሰግናለሁ፣ በከበረው በኢየሱስ ክርስቶስ ደም ስላጠብከኝ አመሰግናለሁ፣ እንደ በረዶ ነጭ ስላደረከኝ አመሰግናለሁ። የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እንደ እግዚአብሔር ያለ ማንም የለም ወገኖቼ። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸኑማላችሁ። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። እንግዲህ ዛሬ በዚህ ፕሮግራማችንን እንጨርሳለን። በሌላ ፕሮግራም እስከምንገናኝ ድረስ የእግዚአብሔር ጸጋ የእግዚአብሔር ሰላም ይብዛላችሁ እንላለን። በተለያየ በጸሎትም ስልክ መደወል እንፈልጋለን፣ ጸሎትም እንፈልጋለን ብላችሁ ዛሬ ላልደረሳችሁ በዚህ ሳምንት ፕሮግራም ስለሚኖረን አይዟችሁ። እስከዛው ግን በቴክስት ወይ በኤስኤምኤስ ወይም በፌስቡክ ሜሴንጀር የጸሎት ርዕሳችሁን ልትልኩልን ትችላላችሁ። እኛም እንጸልያለን። እግዚአብሔር ደግሞ ይሰራል። እግዚአብሔር ደግሞ ጸሎታችንን የሁላችንንም ጸሎት ይሰማል። ክብር ለእግዚአብሔር ይሁን። ስለዚህ መልእክት ትምህርት እፈልጋለሁ፣ እግዚአብሔር የሰራውን ምስክርነቶችን መስማት እፈልጋለሁ ለምትሉ ሁሉ በዚህ በፌስቡክ ፔጃችን ገብታችሁ ዩቲዩብ ገብታችሁ እግዚአብሔር የሚሰራውን ድንቅ ስራና ታምር መስማት ትችላላችሁ። ስብከቶች፣ ዝማሬዎችና የተለያዩ ትምህርቶች መስማትና ማዳመጥና መንፈሳችሁን ማደስ ትችላላችሁ። ክብር ለእግዚአብሔር ይሁን። ትምህርቶችም እንዲሁም ስብከቶችም ምስክርነቶችም እንዳያመልጣችሁ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ዳይሬክትሊ አዲስ ነገር ሲወጣ ይደርሳችኋል። እንደ እግዚአብሔር ያለ ማንም የለም። በዚህ መልክ አብራችሁን ወንጌልን ስሩ እንላለን። እግዚአብሔር ጸጋ ይብዛላችሁ። መልካም ሳምንት። ተባረኩ። ሰላም